ሰላም ጤና ይስጥልኝ እንደምን ሰነበታችሁ። ይህ ሳምንታዊ የጤናው በቤቶ ፕሮግራማችን ነው። ዛሬ ከሳምባ ጤና ጋር በተያያዘ ሰፋ ያለ ውይይት ወደ እናንተ የምናደርስ ይሆናል። በ0112744235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። ፕሮግራሙን በማቀረብ አማረ ተመስገን አብሬያችሁ ቆያለሁ። እዚህ ስቱዲዮ እንግዶች አሉኝ። ቀደም ብሎ የደረሰው እንግዳይ እንግዲህ የሳምባ ቴራፒ ባለሙያ ነው። ተስፋሁን ይባላል። እስኪ ተስፋሁን ምናልባት እንደው እስኪ ራስህን አስተዋውቀኝ። እሺ፣ ተስፋሁን እባላለሁ። አመሰግናለሁ አማረ። ተስፋሁን ታሪኩ እባላለሁ። ሪስፓራቶሪ ቴራፒስት ነኝ። በቅዱስ ጳውሎስ ሆስፒታል የሪስፓራቶሪ ቴራፒ የሕክምና ባለሙያና ደግሞ የሪስፓራቶሪ ቴራፒ መምህር ነኝ። መልካም። የሳምባ ቴራፒ ሲባል እንደው አዲስ ነውና በተለይ እንደው ማህበረሰቡ ያውቃችኋል መኖራችሁን። የሳምባ ቴራፒ ስንል እንግዲህ ያው የተለመደው ፊዚዮቴራፒ ምናምን ነውና ከጡንቻ ጋር የተያያዘ ልክ ፊዚዮቴራፒ ለጡንቻ ቴራፒ የምንለው ሲሆን ይሄ ሪስፓራቶሪ ቴራፒ የምንለው ደግሞ ብዙ ጊዜ ለመተንፈሻ አካላት ቴራፒ የምንሰጠው ነው። እነዚህም በውስጡ የተለያዩ ነገሮች አሉ። ከአተነፋፈስ ጋር ተያይዞ ከአተነፋፈስ ጤና ጋር ከመተንፈሻ አካላት ጤና ጋር እና ከሳምባ ጤና ጋር ተያይዞ ሪስፓራቶሪ ቴራፒ የሚባለው የሕክምና ዘርፍ ደግሞ የተለያየ የማማከር ስራዎችንና የስልጠና ለማህበረሰቡም ደግሞ በሳምባ ጤናዎች ላይ የተለያዩ ግንዛቤ የሚሰጥ እና ደግሞ የጽኑ ህሙማን ሕክምና ክፍል ውስጥም ለሳምባ እና ከመተንፈሻ አካላት ሕክምና ጋር በተያያዘ እገዛ የሚሰጥ ነው ማለት ነው። ጥሩ። እስኪ ምናልባት እንደው ከሳምባ ጋር በተያያዘ እንግዲህ ስንወለድም ህፃኑ የሚያለቅስበት ጊዜ አለ። እንደገና ደግሞ ሰዎች ህይወታቸው ሲያልፍም ደግሞ የሳምባ ነገር ቅድሚያ የሚሆን ነው። ሳምባ ምን ያክል ወሳኝ የሰውነታችን ክፍል መሆኑን የሚያሳይ ነውና እዛ ላይ እንደው የተወሰነ ሀሳብ ብታነሳልኝ። አዎ፣ እንግዲህ ሳምባ በተለይ በእንግሊዝኛው ካርዲዮ ፐልሞነሪ የምንለው ልብና ሳምባ አንድ ላይ ካርዲዮ ፐልሞነሪ ነው የምንላቸው። ይሄ ማለት እንግዲህ ልክ ለመኪና ኢንጂን እንደምንለው የአንድ ሰው ወሳኝ የሰውነቱ ክፍል ነው እና ይሄ ነገር እንግዲህ ምንድነው ቅድም እንዳልኩ አንተ የሰው ልጅ ይሄን ዓለም የሚተዋወቀው መጀመሪያ በሳምባው በመተንፈስ ከዚህም ዓለም ደግሞ ሲሰናበት የሰው ልጅ እቺን ዓለምም ቻው የሚለው በሳምባው በኩል የመጨረሻውን ስራ በማቆም ነው እና በተለያየ ጊዜ በዓላት አካባቢ ማህበረሰቡ ከጨጓራ ህመም ጋር የተያያዘ ጥንቃቄ እንዲያደርግ፣ ብርድ ሲሆን፣ ዝናብ ሲሆን እነዚህ ወቅቶች ተከትሎ የሚመጣ ምክር እንሰጣለን። የሳምባና የመተንፈሻ ጉዳይ ግን የእያንዳንዷ ትንፋሽ ጉዳይ ነው ማለት ነው። ስለዚህ በደቂቃ ውስጥ አንድ ጤናማ ሰው ከ12 እስከ 16 ጊዜ ከተነፈሰ በየደቂቃው የ12 የ16 ጊዜ ጉዳይ ነው ማለት ነው። ስለዚህ እነዚህ ነገሮች ግን ብዙ ጊዜ ጤናማ ሆነው ስለሚሄዱ ብዙዎቻችን ነገሩን ችላ ስንል እናያለን። በጣም ጤናማ ስንሆን የሚባል አነጋገር አለ። በጣም ጤነኛ ስንሆን 100 ሚሊዮን ችግሮች አሉ። ስንታመም አንድ ችግር አለ፣ እሱም ጤናችን ነው ይባላል። ስለዚህ ይሄ ደግሞ በተለየ መልኩ ከመተንፈሻ አካላት ጋር ተያይዞ ከሳምባ ጋር ተያይዞ ያለው ደግሞ በጣም ሲሪየስ እና የኑሮ ጥራታችንን ወይም ኳሊቲ ኦፍ ላይፋችንን ሁሉ ኢምፓክት የሚያደርግ ፕሮዳክቲቪቲያችንን ይሄ ሁሉ ኢምፓክት የሚያደርግ የቤተሰብ ግንኙነታችንን የአእምሮ ጤናችንን ሁሉ ኢምፓክት የሚያደርግ ነገር ነው። ስለዚህ ሊሰመርበትና ጆሮ ሊሰጠው የሚገባ ጉዳይ ነው ማለት ነው። ጥንቃቄ የሚፈልግ ስንት አካል ነው። የቆጠብኳቸው እንግዳ ደግሞ አሉ። ዶክተር አምሳሉ ቢተው ይባላሉ። እስኪ እርስዎን ደግሞ ያስተዋውቁልኝ። የሳምባ ስፔሻሊስት ናቸው። ዛሬ የሳምባ ቴራፒና የሳምባ ሐኪም ነው ይዤ የመጣሁት። ከሁለቱም የተለያየ ግንዛቤ ታገኛላችሁ ብለን እንገምታለን። ዶክተር አምሳሉ እስኪ ያስተዋውቁልን ራስዎትን። እሺ፣ እኔ ዶክተር አምሳሉ ቢተው እባላለሁ። በጥቁር አንበሳ ስፔሻላይዝድ ሆስፒታል የውስጥ ደዌ ሕክምና ክፍል የሳምባና የጽኑ ህሙማን ስፔሻሊስት ነኝ። ያው በአዲስ አበባ ዩኒቨርሲቲም በረዳት ፕሮፌሰርነት የሳምባና ተያያዥ ጉዳዮችን ያስተምራለሁ። በጣም አሪፍ። እንግዲህ ሳምባ ሲነሳ በተለይ አሁን የፈርስት ኤድ የመጀመሪያ ሕክምና እርዳታ ላይ ኤቢሲዲ ከምንላቸው አማራጮች የመጀመሪያው ኤ እና ቢ እንግዲህ መተንፈሻ አካል ይይዛል እና እንደው ሳምባችን ላይ እርስዎም ኮሜንት የሚያደርጉት ነገር ምናልባት የምንሰጠው ፕራዮሪቲ ምን ያክል ነው የሚለውን ለማሳየት ፈልጌ ነው።
በጣም ጥሩ። አይ የሳምባ ሕክምና አሁን ባልደረባዬም እንደገለጠው በጣም በተለይ ከዚህ ከዘመኑ ጋር አሁን ዓለሙ ከደረሰበት ግንዛቤ አንጻር ከፍተኛ ትኩረት ከሚያሹ የጤና እክሎች አንዱ የሳምባ ጤና ነው። እንግዲህ የሳምባ ጤና እንክብካቤ ያው ከጥንሰት ጀምሮ ከውልደት እድገትን ጠብቆ አዋቂ ደረጃ እስከደረስን ጊዜም ትኩረት ሊደረግበት የሚገባ የጤና እንክብካቤ የሚፈልግ ትልቅ የሰውነታችን ክፍል ነው። ቅድም ባልደረባዬ እንደገለጸው ምንድነው የሳምባ ወሳኝነቱ ምንድነው? ሰውነታችን ውስጥ የአየር ልውውጥ የሚካሄድበት ትልቁ የአካል ክፍላችን ሳምባችን ነው። በዚህ የአየር ልውውጥ በሚደረግበት የሳምባ ክፍላችን ውስጥ ምንድነው ኦክሲጅን የሚባለው ከውጭ የምንተነፍሰው አየር በሙሉ ሰውነታችን ውስጥ ያሉትን ኃይሎች ሁሉ ለማቀጣጠል የምንጠቀምበት አየር ስለሆነ ሳምባችን ጤናማ ካልሆነ ይህ የኦክሲጅን መጠን በጣም ይጎዳል። እንደገና ደግሞ ከውስጥ መውጣት የሚገባው የካርቦን ዳይኦክሳይድ መጠንም ስለሚዛባ አጠቃላይ ጤንነቱ ነው ሰው የሚዛባው። መተንፈሻ አካሉ ተዛባ ማለት አጠቃላይ ሰውነት ውስጥ የሚቀጣጠለው ኃይል በሙሉ ይጎዳል። ከሰውነቱ መውጣት የሚገባው የተቃጠለ አየርም ይታወካል ማለት ነው እና የሳምባ ጤና መታወቅ ማለት ትልቅ የጤና ሁከት የሚፈጥር የጤና እክል ነው ማለት እንችላለን። በጣም ጥሩ ዶክተር፣ ወደ ተስፋው ልመለስና እስኪ እንደው ምናልባት በከንፈር መተንፈስ የሚባል ነገር አለና እንደው እንግዲህ የሳምባ ስፖርት ሊሆን ይችላል። እስኪ እንደው የሳምባችንን አቅም ለማጎልበት እንዲሁም ደግሞ በጣም ፍሌክሲብል እንዲሆን ታዛዥ እንዲሆን ለማድረግ ምን ሰራቸው ተጨማማሪ ስራዎች አሉ? ጤነኛ ሰዎች የሚሰሯቸው እንዲሁም በተደጋጋሚ ደግሞ አስምና ተመሳሳይ ችግሮች የሚገጥሟቸው ሰው የሚሰሯቸውና እንደው የተወሰኑትን ብታሳየንም ብታስታውሰንም ነው። አመሰግናለሁ አማራ። እንግዲህ የነዚህ በከንፈር መተንፈስ ብለው የገለጽካቸው አብዛኛው አክቹሊ ብሪዚንግ ቴክኒክ እንላለን የአተነፋፈስ ስልቶች ናቸው። ከነሱ ውስጥ በከንፈር መተንፈስ የሚለው ሜቢ ፐርስድ ሊፕ ብሪዚንግ የምንለውን ሜቢ ሊተካልን ይችላል። ግን ከዛ ውስጥ ሁለት ነገሮችን ብቻ ብንጠቅስ ጥሩ ይመስለኛል። የመጀመሪያው ምንድነው ዲያፍራግማቲክ ብሪዚንግ ወይም ደግሞ ቤሊ ብሪዚንግ የምንለው ነው። እሱ ምንድነው ነገሩን እየገለጽኩ ለማሳየት ያህል አንድ እጃችንን ሆዳችን ላይ እናስቀምጣለን፣ አንድ እጃችንን ደግሞ ደረታችን ላይ እናስቀምጣለን። በጣም በተረጋጋ ሁኔታ ሆነን ትከሻችንን ሁሉ ዘና አድርገን ቁጭ ብለን በአፍንጫችን በኩል አፋችንን ዘግተን አየር ወደ ውስጥ እንስባለን። አየር ወደ ውስጥ ስንስብ ደረታችን ከፍ እስኪል ሳይሆን ሆዳችን ሞላ እስኪል እንስበውና ለ4 ሰከንድ ከሳብን በኋላ መልሰን ቀስ ብለን በከንፈራችን እየተቆጣጠር ነው ለ4 ሰከንድ እንተነፍሰዋለን ነው ለማሳየት ያህል። እሺ በተረጋጋ መልኩ ቁጭ እንላለን። ሪላክስ እናረጋለን። አቀማመጣችን ወሳኝነት አለው፣ በጣም ወሳኝነት አለው። ቤት ቡና ስንጠጣ ቁጭ እንደምንል የሚለው መግለጽ ይችላል፣ ምንም ስትረስ ስለሌለ ቤታችን ስለሆነ። ስለዚህ ዘና ብለን እንላለን ማለት ነው። ስትስብ ለምሳሌ 4 ሰከንድ ከወሰደ ወደ ውስጥ ስታወጣ 4 ሰከንድ ስንወስድ ይሄን ቤሊ ብሪዚንግ ወይም ዲያፍራግማቲክ ብሪዚንግ እንላለን። ባደጉት ሀገራት እንግዲህ እነዚህ ነገሮች ከሳምባ ጤናም አልፎ የሰውነታችንን ስትረሶች፣ ጭንቀቶች ለማስወገድ በጣም ያስፈልጋል። ቅድም ዶክተር አምሳሉ እየጠቀሰ እንደነበረው አብዛኛውን እንግዲህ ለኃይል ማቀጣጠያ የምንጠቀመውን ኦክሲጅን ሳምባችን ሲያስገባ ይሄን ኃይል ከተቀጣጠለ በኋላ ደግሞ የመጨረሻው ተረፈ ምርቱ ካርቦን ዳይኦክሳይድን ደግሞ የማስወገድ ስራም አለበት። ስለዚህ ብዙ በተጨነቀን ጊዜ፣ ብዙ በስራ በተወጠረን ጊዜ ብዙ የተቀጣጠለ ኃይል ስለሚኖር አብዛኛውን ካርቦን ዳይኦክሳይድም ስናስወጣ ሰውነታችን ፋታ ማግኘት ዘና ማለት ነገር ስላለው ሲኦፒዲ እና አስም ለሚታመሙ ታካሚዎቻችን ግን ረጋ ብለን ወደ ውጭ ለመተንፈስ በሞከርን ቁጥር አብዛኛው በተለይ እነዚህ ሲኦፒዲ እና አስማ የሚታመሙ ታካሚዎቻችን አየር የማስገባት ሳይሆን የተቃጠለውን አየር የማስወጣት ችግር ነው ያላቸው። ትልቁ ችግር ያለው ብዙ ጊዜ ኦብስትራክቲቭ ተብሎ የሚጠራው። ስለዚህ እሱን ጊዜ ወስዶ በተረጋጋ መልኩ ለማስወጣት ይረዳል ማለት ነው። ፐርስድ ሊፕ ብሪዚንግ የምንለው ግን በከንፈር መተንፈስ ያለው በከንፈር እየተቆጣጠርን መተንፈስ ልክ በከንፈራችን ፐርስድ ሊፕ ብሪዚንግ ጋር ስንመጣ ሻማ ስናጠፋ እንደምናደርገው ሊሆን ይችላል። ከዲያፍራግማቲክ ብሪዚንጉ ምንድነው ለየት የሚያደርገው? በከንፈር ስንተነፍስ
የመጀመሪያውን 4 ሰከንድ ወስደን ከሳብን በኋላ ስናስወጣ ግን የሳብነውን ያህል ሰዓት በሁለት አባዝተን ለምሳሌ 4 ሰከንድ ከሆነ ለ8 ሰከንድ መቆየት ከንፈራችን ጋር ሻማ ከሩቅ ለማጥፋት በኃይል ሳይሆን በተረጋጋ መልኩ ስንል እነዚህ ያባበጡ በተለያዩ ሀክታዎች የተሞሉ አየሮች ከፈት ብለው በአየር ለማስወጣት ጊዜ እንዲያገኙ ስለሚረዳ ብዙ ጊዜ ለአስምና ለሲኦፒዲ ታካሚዎች እንመክራለን። ይሄን እንግዲህ በቀን ከ5 እስከ 10 ደቂቃ ቢለማመዱ በጣም ውጤታማ ነው ማለት ነው። የሳምባ ሐኪሞችንም ያግዟቸዋል ማለት ነው። ራሳቸውን ስትሬንግዛቸውን ዲቨሎፕ ያደርጉ ከመውጣትም ደግሞ በተጨማሪ ይሄ ቫይታል ካፓሲቲ የምንለው ሳምባ መያዝ ያለበትን የአየር መጠንም በተፈጥሮ ማለት ነው ጤናማ ሳምባ እሱንም ከፍ ያደርጉት እያሳደጉት ይሄዳሉ ማለት ነው። ዶክተር እንዳንዘነጋ እዚህ ላይ እንደው የሚጨምረው ሐሳብ ካለ በተለይ ደግሞ አንድ አቨሬጅ ጎልማሳ ሰው እንደው ምን ያክል ሊትር አየር የመሳብ ወይም የመተንፈስ አቅም ሊኖረው ይገባል? ሚኒመም እንደው ሰው ቤቱ መለካት ባይችልም ግን ተመርምሮ ማወቅ የሚችልበት አማራጭ ካለ እንደው ምን ያክል መሆን አለበት? እንደው ብን የምትል ትንፋሽ ብቻ እንዳንሆን ምንድነው እኛ ብዙ ጊዜ በአንድ ትንፋሽ አንድ አዋቂ ሰው ሊያስወጣ ሊያስገባ የምንለው የታይዳል ብሪዚንግ የምንለው ወደ ግማሽ ሊትር 0.5 ሊትር አካባቢ ይደርሳል ተብሎ ነው የሚገመተውና ቅድም ባልደረባይ እንደተጠቀሰው ነው የምናደርገው በደንብ እንዲተነፍስና እንዲያስወጣ ይሄንን የታማሚ ሰዎች ብቻ ሳይሆን ጤነኛ ሰዎችም ሁሉ ጊዜ ቢለማመዱት በጣም ለጤንነታቸው በጣም ወሳኝ ነገር ነውና ያንን ያክል ነው ማስወጣትና ማስገባት ያለባቸው ብለን የምናስበው። ያው መጠኑ ሊጨምር ሊቀንስ ይችላል እንደ ሁኔታዎች። ለምሳሌ ሰዎች ስራ ሲበዛባቸው ኤክሰርሳይዝ ሲያደርጉ ስፖርት ሲሰሩ ወይም ደግሞ የተለያዩ ህመሞች ሲይዟቸው ያው ያንን ለማካካስ ሳምባችን ስራውን አብሮ ከልብ ጋር ማፍጠን ይጀምራል። በዛ ጊዜ የሚተነፍሱት መጠንም ሊጨምር ይችላል እና በዛ መጠን ነው የሚለካው። ስለዚህ በአንድ ትንፋሽ ትንሿ አንድ አዋቂ ሰው 0.5 ሊትር አየር ቢያስገባ ነው የሚመከረው። ብዙ ጊዜ ስናስወጣ ላይ ነው ትልቁ ነገር። አሁን ተስፋውንም ሲያነሳ የሰማሁት ብዙውን ጊዜ ስናስወጣ ላይ ያለው ነውና እዛ ላይ ትኩረት የምናደርገው ለምንድን ነው? እንግዲህ ቅድም ዶክተርም እየጠቀሰው ነበረ ሳምባችን ዋና ስራው ነው የተለያዩ ስራዎችን ይሰራል። ዋና ስራው ግን አየርን በማስገባት ከዛ ውስጥ ደግሞ ኦክሲጅን የምንለውን ደግሞ ለኃይል ማቀጣጠያነት ወደ ተለያዩ የሰውነታችን ክፍሎች እንዲሰራጭ ማድረግ ነው። ሁለተኛው ነገር ደግሞ ይሄ ተቀጣጥሎ የመጣውን ተረፈ ምርት ካርቦን ዳይኦክሳይድ የምንለውን በሳይንስ እሱን ደግሞ ወደ ውጭ ማስወጣት ነው። ይሄን ሲያደርግ የመጀመሪያው ለምሳሌ አየር ማስገባት ኢንሄሌሽን የምንለውን አየር ማስገባት ሂደትን ሲያከናውን ሰውነታችን በተፈጥሮ የተለያዩ ጡንቻዎችን ይጠቀማል። አክቲቭ ነው። ያ ማለት ምንድነው? በስራ ነው የምናስገባው፣ ኃይል እንጠቀማለን። ወደ ውጭ ስናስወጣ ግን በቀላል አማርኛ ለመግለጽ ያህል ልክ ስበን ጨርሰን ስናቆም በራሱ እንዲወጣ ነው። ስናርፍ የረፍት ስራ ነው፣ ፓሲቭ ነው ማለት ነው። ስለዚህ እነዚህን ነገሮች ግን በተለያዩ የጤና እክሎች ይስተጓጎላሉ። ስለዚህ እነዚህ ነገሮች ነው እንግዲህ በደንብ ማወቅ ለአተነፋፈስ ቴራፒም የሚረዳን ማለት ነው። ስራዬ ብለን ሆነ ብለን በቀን ውስጥ የተወሰነች ደቂቃ ወስደን ትንፋሽ ወደ ውጭም በደንብ ማስወጣት፣ በደንብ ማስገባት፣ በደንብ ማስወጣት ልምምዶች በተለያዩ የዓለማችን ክፍሎች የተለመዱ ናቸው። ስለዚህ የሀገራችን ማህበረሰብም ይሄን ነገር ቢለማመድ ከተለያዩ ጭንቀቶች ፋታ ያገኛል። ለሳምባውም ቫይታል ካፓሲቲውን ዲቨሎፕ እያደረገ ይሄዳል የሚለው ነው። አሁን በእኛ ሀገር በሀገራችን በተለይ ከአብዛኛው ሰው ከፍ ያለ ፍሌክሲብል የሆነ ሳምባ ምናልባት አትሌቶች አካባቢ ይኖራል ብለን እንገምታለን። ስለዚህ እነሱ ከሚሰሩት በተጨማሪ ማህበረሰቡ ከዛ መለስ ያለ ነገር ኤክሰርሳይዝ የማድረግ ባህሉን ሊያሳድግ ይገባል ነው። መልካም። እስኪ ዳይሬክተራችን የሚቀጥለውን ምስል ከሰጠን ምናልባት እንግዲህ ሳምባችን አናቶሚውን ስናይ የተለያዩ የሳምባችን ሁኔታዎችን ማየት እንችላለን። ትንሽ ስለ ሳምባ እንደው አናቶሚውን ፊዚዮሎጂውንም ብናየው ብዬ ነው። ቀጣዩን ምስል ይሰጠናል ዳይሬክተራችን።
ዶክተር እስኪ የተወሰነ ስለ ሳምባ አናቶሚያችን ትንሽ ሀሳብ ያነሱ። ምንድነው ሳምባ አጠቃላይ ይሄ ጤናማ የትንፋሽ ስርዓት እንዲኖረን የትኛው የአካል ክፍላችን ጤነኛ መሆን አለበት ስንል አንደኛውና ዋነኛው ማዘዣው ጣቢያ ነው። አንጎላችን ውስጥ ወይም ደግሞ ብሬን ውስጥ ያለው በተለይ የመካከለኛው የአንጎል ክፍል የምንለው ላይ በሚድ ብሬን ላይ ያለው ወይ ደግሞ ብሬን ስቴም ላይ የምንለው ያለው የጣቢያው ማዘዣ ጣቢያ ጤነኛ መሆን አለበት። ምክንያቱም አየር ለመተንፈስ ማዘዣ ጣቢያው ጤነኛ ካልሆነ በጣም ሰዎች ይቸገራሉ። እየቀጠልን ስኔ ቶሎ ፍላፍጥነውና ወደዚህ ወደ ምስሉ እንዲገባ ከሚቀጥለው ደግሞ ምንድነው ከሱ በኋላ ያሉት ስፓይናል ኮርድ የምንለው ህብረ ሰረሰር የምንለው ከሱ የሚወጡ ነርቮችና አጠቃላይ ጡንቻዎች እና ነርቮቹ ይሄ አጥንቶቹ በሙሉ ጤነኛ መሆን አለባቸው። ይሄ ቬንቲሌሽን አየር ለማስወጣትና ለማስገባት የሚጠቅሙ ነገሮች ናቸው። ከዛ በተጨማሪ የአየር ቧንቧዎቹ ጤነኛ መሆን አለባቸው። ከላይ የምንጀምረው ትልቁ የአየር ቧንቧችን ካፍንጫችን ከዛ ካፍንጫችን ስር ያሉ ፋሬንክስ፣ ላሬንክስ፣ ቮካል ኮርድ የምንለውን ካለፍን በኋላ የምናገኘው ትራኪያ የምንለው ትልቁ የአየር ቧንቧ ነው። እነዚህ ስራቸው የአየር ማስተላለፍ ብቻ ነው። ከአየር ቧንቧው ከትራኪያ ቀጥሎ እሱ ለሁለት ይከፈላል። የግራና የቀኝ ሳምባ ዋና የአየር ቧንቧ ወይ ደግሞ ሜን ብሮንከስ የምንላቸው ክፍሎች አሉ። እነሱ እንደገና ወደ ሌላ ቅርንጫፍ ሎባሮ ወደምንለው ወደ እያንዳንዱ የሳምባ ክፍልፋይ ይገባሉ። ከዛም ሌላ ክፍልፋይ አለ፣ ሴግመንታል፣ ሳብ ሴግመንታል እያለ መጨረሻ ላይ አየር ማስተላለፍ ብቻ ስራቸው የሆኑ የአየር ቧንቧዎች የሚያበቁበት ክፍል ተርሚናል ብሮንኪዮልስ ወይ ደግሞ የመጨረሻው ብሮንኪዮል የምንለው ነው። ከዛ በኋላ ያለው የአየር ቅይር የሚካሄድበት የሳምባ ክፍል ወይ ደግሞ ፓረንካይማ የምንለው ነው። እሱ ላይ ሪስፓራቶሪ ብሮንኪዮል የምንለው አለ፣ አልቪዮላር ዳክት የምንለው አለ፣ አልቪዮላይ የምንለው አለ፣ እንደገና ደግሞ ይሄ ኢንተርስቲሽ የምንለው አለ፣ የደም ቀጫጭን የደም ስሮች ካፒላሪስ የምንለው እዛ ላይ የአየር ቅይሩ ይካሄዳል ማለት ነው። በጣም ጥሩ። እንግዲህ ሳምባ ይሄን የሚመስል ከሆነ በተለይ ማንሳት የፈለኩት ለዶክተር ብዙ ጊዜ እንግዲህ እናቶች በተለያየ አጋጣሚ በቀዶ ሕክምና ይወልዳሉ፣ በተፈጥሮ ይወልዳሉ እና ሳምባ የሚያድግበት ደረጃ የተወሰነ ብናነሳው በተፈጥሮ የሚወልዱ እናቶች ለልጆቻቸው ሳምባ የሚያገኙት አድቫንቴጅ አለ ወይ በቀዶ ሕክምና ከሚወልዱት እናቶች የሚለውን እንደው ትንሽ ብናነሳ። ምንድነው ብዙ ጊዜ በቀዶ ሕክምና የሚወልዱ እናቶች ምንድነው አንዳንዴ ወቅቱን ያልጠበቀ ሊሆን ይችላል። እንደገና ደግሞ በሚወልድበት ጊዜ ህፃኑ ኤክሰርሳይዝ ማድረግ ወይ ደግሞ መለማመድ የሚገባውን የመጀመሪያውን የትንፋሽ ልምምድም ላያገኝ ይችላል በቀዶ ሕክምና ሲወጣና አንዳንዴ ደግሞ ከእድገት የተነሳ ደግሞ በተለይ የአየር ቧንቧዎችን ተከፍተው እንዲቆዩ የሚያደርገው ሰርፋክታንት የሚባለው መጠንም ሊቀንስ ይችላል። ስለዚህ በዛ ምክንያት አንዳንዴ በቀዶ ሕክምና የሚወልዱ እናቶች ህፃናት በኖርማሊ ከሚወልዱ ህፃናት ይልቅ ለሳምባ ችግር ተጋላጭ ይሆናሉ ተብሎ ይታመናል። አንዱ ምክንያት እሱ ነው የሚሆነው። ሌላው ግን እዛው በተያያዥነት ማንሳት የምፈልገው የሳምባ ጤና እንክብካቤ መጀመር ያለበት ከጥንሰት ጀምሮ ነው። አንድ እናት ካረገዘችበት ጊዜ ጀምሮ ሳምባን ይጎዳሉ ተብለው የሚገመቱ ነገሮችን ማስወገድ አለባት። ለምሳሌ ሲጋራ ማጨስ ወይም ሲጋራ ከሚያጨሱ ሰዎች ጋር ክፍል መጋራት ወይም ደግሞ መስሪያ ቤት መጋራት እሱ አይፈቀድም በእርግዝና ወቅት ላሉ። ሁለተኛው ደግሞ የተበከለ አየር በሚኖርበት አካባቢ። ሶስተኛው አላስፈላጊ መድኃኒቶችን መውሰድ፣ በተለይ ፕሮስታግላንዲን የሚባለው ለሳምባ እድገት የሚጠቅመውን የሚቃወሙ መድኃኒቶች አሉ። ለምሳሌ በቀላሉ እንኳን የምናውቀው የህመም ማስታገሻ ብለው በተደጋጋሚ የሚወስዱት ዲክሎፌናክ፣ ይሄ ጎፌን የሚሉት ማህበረሰቡ በተለምዶ ያውቀዋል፣ ፋርማሲ እየሄደ የሚገዛው። እነዚህ ነገሮች ማስወገድ። አንዳንድ የምግብ እጥረቶች ለምሳሌ ያክል ገና 100% ባይረጋገጥም የቫይታሚን ዲ እጥረት ለምሳሌ ለሳምባ ህመም ተጋላጭ ያደርጋልና ከጥንሰት ጀምሮ እናቶች ተገቢውን እንክብካቤ ማድረግ አለባቸው። ተገቢውን እንክብካቤ ካላደረጉ ምናልባት የሚወለደው ህፃን ለሆነ ለመተንፈሻ አካል እክል ሊጋለጥ ይችላል። ይሄ በጥንስ ጊዜ የሚደረገው የሳምባ ጤንነትን መንከባከብ ብለን የምንናገረው ነገር ነው። ከዛ ውጭ ክብደታቸውን ያልጠበቁ ህፃናት ሲወለዱ
ወይ ደግሞ እድሜያቸውን ያልጠበቁ ህጻናት ሲወለዱላል ለሳምባ ህመም ይጋለጣሉ። እነዚህ በአጋጣሚ ነው ታስቦ የሚወለዱ ስላልሆነ በአጋጣሚ ስለሚወለዱ ከፍተኛ የጤና ክትትል ያስፈልጋቸዋል። በሙያው ክህለት ያላቸው የህፃናት ስፔሻሊስቶች ባሉበት አካባቢ ክትትል ቢያደርጉና ተገቢውን እንክብካቤ ቢደረግላቸው እንመክራለን። እንዲያውም በዛ ወቅት በሚወለዱበት ወቅት ከእድሜ በፊት ወይም ደግሞ በጣም በአነስተኛ ክብደት ሲወለዱ ደግሞ አንዳንድ የምናደርጋቸው እንክብካቤዎችን ማግኘት አለባቸው ብዬ እመክራለሁ። ከዛ ከውልደት በኋላ ያለውን ደግሞ እንቀጥላለን። ጥሩ። ምናልባት ተስፋው የተወሰነ ብጨምርልኝ የምፈልገው እዚህ ጋር ብዙ ጊዜ እንግዲህ ሳምባ እክል ሲገጥመው በተለይ አስማም፣ ሲኦፒዲም የመሳሰሉት ችግሮች ሲገጥሙ ሰዎች መድኃኒት ይወስዳሉ እና ከዚህ እንደው አወሳሰድ ጋር እየታዘባችሁት ችግር አለ? አዎ እንግዲህ በዚህ በሳምባ ጤና ዙሪያ የተለያዩ ችግሮች ይነሳሉ። ከዛ ውስጥ ዋና ቦታ የሚወስዱት የአስምና የሲኦፒዲ የምንላቸው ናቸው። እንግዲህ ከነዚህ ጋር ተያይዞ ደግሞ የሳምባ ሐኪሞች የሚያዙላቸው መድኃኒቶች እንደ ሌሎች በእርግጥ የሚወጋም የሚዋጥም በሽሮፕ መልክ የሚወሰድም መድኃኒት ቢታዘዝላቸው ብዙ ጊዜ ከነርሱ ጋር ግን ብዙ ጊዜ የሚቆየው አብዛኛው ጊዜ ግን ኢንሄሌሽን የምንላቸው ናቸው። በብናኝ መልኩ የተዘጋጁ በብናኝ መልኩ የሚሰጡና በመተንፈሻ አካል በኩል ገብተው በሳምባ በኩል ገብተው ጥቅም ሊያመጡ የሚችሉ መድኃኒቶች ናቸው። ከዚህ ጋር በተያያዘ እንግዲህ ይሄ በዓለም አቀፍ ደረጃ ነው። አንዳንድ ጥናቶች እንደሚያሳዩት 70% የአስምና የሲኦፒዲ ታካሚዎች እነዚህ መድኃኒቶች በትክክል አይወስዱ። አወሳሰዱ ላይ ችግር አለ። ለዚህ አወሳሰዱ ደግሞ ስቴፖች አሉት። ከዛ ውስጥ ግን ጠቃሚ የሆኑ 3 ነገሮች አሉ። አንደኛው ምንድነው? ይሄ ካኒስተር የምንለው ሁለት አይነት ነው መድኃኒቱ። አንደኛው ሪሊቨር የምንለው ነው። ያ ማለት ምንድነው? ኃይለኛ የማፈን ትንፋሽ የመቆራረጥ ቶሎ ሆስፒታል እንዲሄዱ የሚያረጋቸው ሆስፒታል የሚሄደው ኢመርጀንሲ ላይ ድንገተኛ ላይ ወይም አይሲዩ የሚያስገባቸው ድረስ ችግር ሲገጥማቸው ቤታቸውም ደግሞ ጨምድዶ ሳምባቸውን ሲይዝ የሚወስዱት ሰልቡታሞል የምንለው ወይም ቬንቶሊን የምንለው ያው ማህበረሰቡ ያውቀዋል። ሰማያዊ ቀለም ያላት ነች። ሁለተኛው ደግሞ ኮንትሮለር የምንላቸው እነሱ በቡናማ ከለር አላቸው፣ በብርቱካናማ አላቸው፣ በቀይ አላቸው። እንደየመድኃኒቶቹ ይለያያሉ። እኛ ሀገር እነዚህ ሁለቱ ኮመን ስለሆኑ ሌላ ሀገር ያው ሁለቱም ተቀላቅለው እዚህም ሀገር አልፎ አልፎ ይኖራሉ። እነዚህ ሁሉም በብናኝ መልኩ ነው የሚሰጡት። ስለዚህ ሲሰጡ 3 ነገሮችን መከተል በጣም ጠቃሚ ነው። አንደኛው ይህ መድኃኒት ያለበትን ካኒስተር ለ5 ሰከንድ ያህል መናጥ በጣም ያስፈልጋል። እስከ 10 ሰከንድ በደንብ መወዝወዝ ያስፈልጋል። በደንብ መወዝወዝ ወይም መናጥ ያስፈልጋል። ያ ማለት ብናኞቹ ዝግጁ ይሆናሉ ማለት ነው። ከዛ በኋላ ወደ አፋቸው አስገብቶ ከያዙት በኋላ ሁለተኛው ስህተት ደግሞ እዚህ ጋር ነው የሚፈጠረው። ሰዎች መድኃኒቱን ካደረጉ በኋላ አፋቸው ላይ አንዳንዶቹ በተለይ ትልልቅ እናቶች አጣጥመው ሊውጡት ይሞክራሉ። ነገርየው ግን ወደ ሳምባ የሚገባ እንጂ ወደ ሆድ የሚዋጥ አፍ ላይ የምናደርገው መድኃኒት አይደለም። ዋጥ ነው ማለት ወደ ጉሮሮ ሄደ ማለት ነው። ምንም ጥቅም የለውም ማለት ነው። ስለዚህ መጀመሪያ መገንዘብ ያለብን ምንድነው ወደ ሳምባችን እንዲገቡ ተደርጎ የተሰሩ ናቸው። ስለዚህ መድኃኒቶቹን በወሰድን ቁጥር አርገን ወደ ሳምባችን ነው የምናስገባው። ሶስተኛውና ወሳኙ ነገር ደግሞ ወደ ሳምባችን ስናስገባ በጣም በፈጠነና ትንሽ በሆነ ትንፋሽ አይደለም። ቀስ ብለን አርገን እንወስደውና ካስገባን በኋላ ትንፋሻችንን ለ10 ሰከንድ ያህል ያስ እናረጋለን። ከዛ ትንፋሽም ስንለቅ ቀስ ብለን ነው የምንተነፍሰው። ሁለተኛውን ዶዝ መውሰድ ካስፈለገን ከ30 ሰከንድ በኋላ ነው መልሰን መውሰድ ያለብን እንጂ ወዲያው መውሰድ አንችልም። ሌላኛውና ወሳኙ ነገር ደግሞ ያው ሐኪም ቤት የመሄድ የባህል ችግር ስላለብን ይሄ ያው በርግጥ ከተማው ላይ እየተቀረፈ ነው፣ ወደ ገጠሩ ማህበረሰብም እየተቀረፈ እየሄደ ነው። ይቺ ካኒስተር መድኃኒት ይኑራት አይኑራት ጨርሳ ይሁን አላለቀ ይሁን ይኑረው ይሁን አናውቅም። ለምን ይሄ ተቆጥሮ በአፍ የሚዋጥ አይደለም፣ ክኒን አይደለም። ስለዚህ ይሄንንም በሐኪማችን ጋር በየጊዜው በየቀጠሯችን እየሄድን ሐኪማችንን ቼክ ማስደረግ ያስፈልጋል። አይ ለራሴስ እንዴት ቼክ ላርግ ብሎ የሚጠይቅ ደግሞ ካለ አብዛኞቹ 200 ፓፍ ነው ያላቸው። አንድ ፓፍ እንላለን ጠቅስ እናደርገው፣ 2 ፓፍ እንላለን ጠቅስ እናደርገው። ስለዚህ አንድ ሰው 4 እንኳን ቢወስደው በቀን ለ50 ቀን ብቻ ነው የሚያገለግለው ማለት ነው። ማክሲመም ነው ይሄ። አስቀድሞ ማስላት አለ። ይሄ እንግዲህ እኛ ሀገር
ብዙ ገበያው ላይ ያሉ መድኃኒቶች እንጂ ወደ ሌላው ዓለም ስንሄድ እዚህም አንዳንድ ቦታ ላይ የምናየው ጌጆች አሉት። ዜሮ ላይ ወይም ቀዩ መስመር ላይ ሲወርድ ደግሞ ሄዶ ዶስ ካውንተሩ አልቋል ብለን እንላለን ማለት ነው። መልካም ጥሩ ሀሳብ የተነሳው ቀሪዎቹን ደግሞ ተቀምጠን ከማስታወቂያ በኋላ ለተመልካቾች የምናደርስ ይሆናል። ተመልካቾቻችን ጤናው በቤት ነው እየተከታተላችሁ የምትገኙት። ከሳምባ ጤና ጋር በተያያዘ የተለያየ ሀሳብ እያገነሳን ነው የምንገኘው። በ0112744235 ላይ ደውሉ። ምላሽና ማብራሪያ ወደ እናንተ የምናደርስ ይሆናል። በሰሞነ በዓል ለዛውን በፋሲካ እንደ ፀሐይ ትንሣኤ ሕይወታችን እንዲፈካ ሁሉም እንደ አቅሙ ለበዓል ማድመቂያ ቤተሰብ ከያለበት እየተሰበሰበ ከያለበት እየተሳሰበ ብሩህ ቀን ብሩህ አውደ ዓመት ማሳመሪያ የሚበረከትበት በሌሎች ደስታ ውስጥ የእኛን ሐሴት የምናገኝበት መልካምነት በፍቅር ደምቆ የሚናኝበት በፍቅር ዋጋ በትህትና በቀና መንፈስ በአዲስ ምዕራፍ እንኳን ለብርሃነ ትንሣኤው በሰላም አደረሶ። የኦሮሚያ ህብረት ሥራ ባንክ በላብና በወዙ ያፈሩት ንብረት እርግጠኛ ባልሆነ ዓለም ውስጥ መቼ ምን ሊሆን እንደሚችል መገመት ያስቸግራል። እኛ ግን በእርግጠኝነት ለንብረቶ ዋስትና በመስጠት እንጠብቅልዎታለን። መቼም ቢሆን ጥንቃቄ አይለየው። ክፉ ነገር ሁሉ ከእርሶና ከቤተሰቦ ይራቅ። እርሶ ትልቅ ኃላፊነት አለብዎት። ረጋ ብለው በጥንቃቄ ለሌሎች ቅድሚያ በመስጠት ያሽከርክሩ፣ ይራመዱ። ሳያስተውሉ ከሚሮጡ ተጠንቅቀው ቢራመዱ ካሰቡበት ቦታ ይደርሳሉ። ለእርሶ ቤተሰቦች ውድ በምንም የማይተኩ የእግዚአብሔር ስጦታዎች ናቸው። እርሶ አውደ ዓመትን ከክፉ አደጋ ተጠብቀው ከቤተሰቦና ከወዳጆቹ ጋር እንዲህ በፍቅርና በሰላም ሲያሳልፉ እኛም እጅግ ደስ ይለናል። ለመላው የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ትላንት ረዥሙን ጉዞ አንድ ብለን ስንጀምር የገጠሩን ማህበረሰብ በኢኮኖሚ ከከተማው ለማስተሳሰር ዛሬ ህልማችን ታላቅ መድረሻችን ሩቅ ሚናችን የጎላ ውጤታችን ተጨባጭ ህብረትን ዘምረን ስኬትን አጉልተን በየዘርፉ አሻራ ትተን እልፍ አከናውነናል። ዘመናዊነትን ተላብሰን ከዲጂታል ዓለም ተቆራኝተን እንደ አርማችን ማብቂያ በሌለው ጥረት እየተመራን በሁሉም አቅጣጫ የከፍታን ማማ ተያይዘናል። የፈጣን እድገታችን መሰረት የደንበኞቻችን አብሮነት የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ተመልሰናል። ጤናው በቤት ሆነው ዛሬ ከሳምባ ጤና ጋር በተያያዘ ሰፋ ያለ ሀሳብ ወደ እናንተ እያደረስን እንገኛለን። ዶክተር ቅድም እንግዲህ ስናነሳ በተለይ ሳምባ በተለይ ከፋይዳው አንጻር በጣም ጉልህ የሰውነታችን ክፍል ነው። እንደው ከሳምባ ጋር በተያያዘ ሁሉ የሚነሳው ጉፋን አለ፣ በአዋቂዎች በህፃናትም ሳምባ ምች ይባላል፣ ቲቢ ቅድም እንዳነሳ ነው፣ አስም
ሌሎችም እንደው እና ከሳምባ ጋር የተያዘ እስኪ ነው ችግሮቹን እናንሳ እና በኋላ ላይ ጠቅለል አድርገን ስለ መከላከያዎቹ ደግሞ በጣም ጥሩ እንደ አጠቃላይ የሳምባ ችግሮች የምንላቸው እንዲያው ለህብረተሰቡ ግንዛቤ የሆን ዘንድ አንደኛ ተላላፊ የሆኑ በኢንፌክሽን የሚመጡ የሳምባ ችግሮች አሉ። በስራ ተጋላጭነት፣ በአካባቢ ብክለት እና ከሱ ጋር በተያያዥ በሆኑ ነገሮች ከምን ተነፍሰው አየር ብክለት እና ከአየር ንብረት ለውጥ ጋር በተያያዥነት የሚከሰቱ የሳምባ ችግሮች አሉ። ሶስተኛው ደግሞ ምክንያታቸው የማይታወቅ የሳምባ መቆጣት ችግሮች የምንላቸው አሉ። አራተኛው ደግሞ እንደ ማንኛውም የሰውነታችን ክፍል ሳምባ በካንሰር የሚጠቃል የሳምባ ካንሰር የምንላቸው ችግሮች አሉ። በሌላ ክፍፍል ደግሞ ስናየው የላይኛው የመተንፈሻ አካል እክል የምንለው አለ። ማለት ይሄ አየር የሚያስተላልፉ ቧንቧ የሚያስተላልፉት እና የታችኛው የመተንፈሻ አካል እክል በተለይ ደግሞ አየር የሚቀያየርበት ቦታ ፓራንካይማ የምንለው ላይ የሚከሰት የሳምባ ችግር አለና የሳምባ ችግሮችን ከመንስያቸው አንጻር ወይ ደግሞ ከሚከሰቱበት ቦታ አንጻር መክፈል እንችላለን። መልካም። እንደው በእኛ ሀገር የትኛው በጣም የተለመደ ነው? ችግሮቹን ደግሞ የተወሰኑትን እንደው ጠለቅ ብለን ብናያቸው። በጣም ጥሩ። እንግዲህ እኔ እንደ አጠቃላይ መጀመሪያ ማንሳት የምፈልጋቸው ነገሮች ምንድነው የሳምባ ችግር የሚያመጡ ነገሮች ቅድም ከጥንሰት ጀምሮ ብያለሁ። ከህፃንነት ጀምሮ ያው እየጨመረ የሚመጣ ነገር ነው። ለግንዛቤ ያህል ለማህበረሰቡ ሳምባ እድገቱን የሚጀምረው በጥንስ ውስጥ የሚሆነው እድገት ግን የሚያቆመው በአብዛኛው ከ20 እስከ 25 ዓመት ድረስ ነው። ከ25 ዓመት በኋላ ሳምባ እድገት የለውም። ከዛ በኋላ ሳምባ ያው እንደ ማንኛውም ሰውነታችን እርጅናውን ነው የሚጀምረው፣ በመጠኑ እየቀነሰ ይመጣል ማለት ነው። ስለዚህ በተለይ ሳምባ እድገቱን በሚያካሂድበት ጊዜ የሚከሰቱ እክሎች ለቀሪው የህይወት ዘመንም ሳምባ ላይ ጉዳት ሊያመጡ ይችላል። በተለይ ህፃናት ላይ ተደጋጋሚ ኢንፌክሽን ነው አንድ የሳምባ ችግር እንደ ዋና የሳምባ ችግር የምናየው ተደጋጋሚ ኢንፌክሽኖች አሉ። ለዚህም ነው በዓለም ጤና ድርጅትም በኢትዮጵያም ቢሆን በሌሎች ሀገርም የህፃናት የክትባት ህክምና ትልቅ ትኩረት የሚሰጠው አንዱ ከዚህ አንጻር ነው። ስለዚህ አንዱ ትልቁ ከህፃናት ጀምሮ እስከ አዋቂዎች ድረስ ህብረተሰቡን የሚያውከው የሳምባ ችግር ኢንፌክሽን ነው ወይ ደግሞ ተላላፊ በሽታዎች ናቸው። በአብዛኛው ተላላፊ በሽታዎች በአብዛኛው በቫይረስ ነው የሚመጡት። በባክቴሪያ የሚመጣለ፣ በቫይረስ የሚመጣለ፣ በፈንገስ የሚመጣለ፣ በተለየ ሁኔታ ደግሞ በቲቢ ማይኮባክቴሪየም ቱበርክሎሲስ በሚባለው የሚመጣው ደግሞ ብዙ ሰዎችን የሚያውክና ከዳንም በኋላ እክል ትቶ የሚሄድ የሳምባ ችግር ነው። በዚህ በቫይረስ የሚመጡ የሳምባ ችግሮች አብዛኛውን የላይኛውን የመተንፈሻ አካል ነው የሚያጠቁት በብዛት። አንዳንዴ ደግሞ የታችኛውን የመተንፈሻ አካል ኒሞኒያም ሊያመጡ ይችላሉ። የላይኛው የመተንፈሻ አካል ችግር የምንላቸው አፍንጫ ላይ ሬናይተስ፣ ሳይነስ የምንለው ጉሮሮ ላይ ፋሬንጃይተስ የምንለው እንደዚህ ከቶንሲል ጋም ከዛ በታችም ያሉትን ትራኪያ፣ ብሮንካ የምንላቸው እነዚህ የላይኛው የመተንፈሻ አካል ኢንፌክሽኖች ናቸው። አብዛኛው ያለማጋነን ከ70 እስከ 80% በቫይረስ ስለሚመጡ እንደው የተለየ አንቲባዮቲክም የተለየ ሕክምና ማያስፈልጋቸውም በኋላ እንመጣባቸዋለን። ሌላው ከላይኛው የመተንፈሻ አካል ቀጥሎ ደግሞ በታችኛው የመተንፈሻ አካል በቫይረሶችም የራሳቸው ድርሻ ቢኖራቸውም ከነሱ ተጨማሪ ግን በባክቴሪያ የሚመጡ ኢንፌክሽኖች በተለይ ኒሞኒያ አጣዳፊ የሳምባ ኢንፌክሽን የምንለው ትልቅ የሳምባ ምች የምንለው በተለምዶ ትልቅ የጤና ችግር የሚያስከትል እንዲያውም በጊዜው ካልታከምነው እስከ ሞት ድረስ ሊያደርስ የሚችል ኢንፌክሽን ነው። ሌላ ደግሞ ለረጅም ጊዜ ከሚቆዩ የሳምባ ኢንፌክሽኖች አንዱና ዋናው በማይኮባክቴሪየም ቱበርክሎሲስ የሚመጣው ቲቢ የምንለው ነው። በተለይ ቲቢ አሁን በዓለምም ደረጃ ከፍተኛ የጤና እክልና ችግር ነው። በዓለም ጤና ድርጅት ቲቢን እናስቆማለን የሚል ዘመቻ ቢካሄድም ነባራዊ ሁኔታውን ግን የምናየው ቲቢ ከጊዜ ወደ ጊዜ የመከሰት እድሉም እየጨመረ የመጣበት ጊዜ ነው። ከጊዜ ወደ ጊዜ ከተለመዱ መድኃኒቶች በላይ የተለየ መድኃኒት የሚፈልግ ወይ ደግሞ ከመድኃኒት ጋር የተላመደ ቲቢም የሚከሰትበት የጊዜ ላይ ስላለን በሳምባ የሚመጡ ኢንፌክሽኖችን ለመከላከል ማህበረሰቡ የራሱን ድርሻ መወጣት አለበት የሚል እሳቤ መኖር አለበት ብዬ ነው ማስተላለፍ የሚፈልገው። በተለይ ህጻናትን ማስከተብ፣ ጉንፋን ሲይዝ ሌሎችን ላለማስያዝ
በተለይ በንክኪ ነው በተለይ ቫይረስ ህመሞች የሚተላለፉት እና በመተንፈሻ የሚተላለፋሉ። ለራሱ ከመጠንቀቅ አልፎ ለቤተሰቡና ለማህበረሰቡም እያንዳንዱ ድርሻውን መወጣት አለበት። ቲቢ ያላቸውም በሽተኞች በተለይ በቀላሉ ብዙ ሰዎችን መበከል ይችላሉ። አንዳንዴ ባለማወቅ ሊሆን ይችላል፣ አንዳንዴም አውቆ ችላ በማለትም ብዙ ጊዜ ቤተሰብን አልፎ ማህበረሰብን የሚበክል ሁኔታ ስላለ እነዚህ በኢንፌክሽን የሚመጡ ተላላፊ ስለሆኑ የተያዘው ሰው መታከም አለበት። በተቻለ መጠን ደግሞ እስከ ተወሰኑ ጊዜያትም ቢሆን ራሱን የመለየት ልምድ ማዳበር አለበት የሚል ምክር አለኝ። በተለይ ደግሞ በብዙ ጊዜ የሚከሰተው ጉፋን በቤት ውስጥ ሰዎች መድኃኒት ለመውሰድ ሲሞክሩ ይታያልና እንደው ከጉፋን ጋር በተያያዘ ዶክተር የተወሰነ ቅድም አንተ እንዳልከኝ አንቲባዮቲክ ሁሉ የሚሞካከርበት ነገር አለ። ነገር ግን በቫይረስ የሚመጣው በመሆኑ እንደው ህብረተሰቡ እዚህ ጋር የተወሰነ ሀሳብ ቢይዝ ብዬ ነው። እንግዲህ ለህብረተሰቡ ነው ትልቅ ምክር የምሰጠው። በተለይ ጉንፋንን በተያያዘ የላይኛው የመተንፈሻ አካል ኢንፌክሽኖች በአብዛኛው ቅድም እንዳልኩት ከ80 እስከ 85% ማለት እችላለሁ የሚመጡት በቫይረስ ነው። አብዛኞቹ ደግሞ ራሳቸው ነው የሚተውትና ለመጀመሪያ አካባቢ ሲጀምሩ መቆረጣጥም ትኩሳት ነገር ሊኖር ይችላል። ሳሉም ንፍጥ መብዛት ሊኖር ይችላል፣ ሊያስጨንቅ ይችላል። ግን ተጣድፎ አንቲባዮቲክ ገዝቶ መውሰድ ማህበረሰቡም ማስወገድ አለበት። የጤና ባለሙያዎችም ይህንን ልምድ ማስወገድ መቻል አለባቸው። በጣም የሚያስፈልገው ነገር ጥቂት ነገር ነው። አንቲባዮቲክ ወሰደም አልወሰደውም ሰውነታችን የሚቆጣጠራቸው ኢንፌክሽኖች ናቸው። በአብዛኛው ጊዜውን ጠብቆ ሰውነታችን ነው እንጂ እነዛን ህመሞች የሚያጠፋቸው። አንቲባዮቲክሱ ሰውየው ላይ ተጨማሪ ጉዳት ከማስከተል ተጨማሪ ወጪ ከማምጣትና መድኃኒቱን ከባክቴሪያዎች ጋር እንዲለማመድ ከማድረግ ውጭ ምንም የሚፈይደው ነገር የለም። ምንድነው የሚመከረው? እረፍት ማድረግ፣ ፈሳሽ መውሰድ፣ የህመም ማስታገሻዎችን መውሰድ በቂ ነው። በተለይ ትኩሳቱን እንደዛ አድርጎ መውሰዱ በጣም ጥሩ ውጤት ያስገኝላቸዋል። ከወጪ ያድናቸዋል፣ ካላስፈላጊ አደጋም ያድናል። ለማህበረሰብ ጤናም የራሳቸውን ድርሻ ይወጣሉ። መድኃኒት ወስደናል ብለውም ከመዘናጋት ያድናል። አዎ ሾርባውን ሙቁን እንዳይወስዱ ያደርጋል። በጣም ተስፋውን ዘነጋነህ። ምናልባት ወደ መተንፈሻ አካል ባዕድ ነገር ሊገባ ይችላል። በተለይ አሁን ህፃናት ከዶክተር ጋር እንደ ህመሞቹን አነሳን እንጂ እንዲሁ ደግሞ ህፃናት ሲጫወቱ ምን ሲሉ ወደ መተንፈሻ አካላት ባዕድ ነገር ሊገባ ይችላል። በእኛም ሀገር በጣም የተለመደ ችግር ነውና ከዛ አንጻር እንደው እንደ ሳምባ ቴራፒ ባለሙያ ምን ታዘብክ? ምን ሊደረግ ይገባል? አዎ እንግዲህ በእድሜ ከፋፍለን ስናይ በተለያየ የእድሜ ክልል ውስጥ ወደ መተንፈሻ አካላችን ባዕድ ነገሮች ሊገቡ ይችላሉ። ባዕድ ስንል ምንድነው? ከአየር ውጪ የሆኑ ፈሳሽም ይሁን ጠጣር ነገር ባዕድ ነው ለመተንፈሻ አካላችን። ለምን? የመተንፈሻ አካላችን የተሰራው አየሮች ብቻ ሲገቡ እንዲቀበል ነው። ከዛው ውጪ ያሉ ነገሮች ሲገቡ በራሱ ሪፍላክስ ቢባል ሪፍሌክስ የሚያደርግበት የራሱ ሲስተም ስላለው ኃይለኛ ሳል፣ ምቾት መንሳትና የትንታ ማስነጠስም ሊሆን ይችላል። በእንዲህ አይነት ነገር እያደረገ ይቃወማል ሰውነታችን። ስለዚህ እንግዲህ በብዛት ይሄ ትንታ ወይም የምንለው ቾኪንግ የምንለው በእንግሊዝኛ ትንታ ብዙ ጊዜ ህፃናት ላይ እስከ 3 ዓመት ባሉ ከ3 ዓመት በታች ባሉት ላይ በጣም ኮመን ነው፣ ብዙ ጊዜ ይከሰታል። ይሄም የሚሆንበት ምክንያት ምንድነው? እስከ 3 ዓመት ያሉ ህፃናት አንደኛ ዓለምን የሚተዋወቁት በአፋቸው ነው። ሁሉን ነገር ወደ አፋቸው በመውሰድ ነው። በእጃቸው ከነኩ በኋላ ቴክስቸሩን ካዩ በኋላ ቀጥታ ወደ አፍ ነው የሚወስዱት። ይሄ በጣም ተጋላጭ እንዲሆኑ ያደርጋቸዋል። ሁለተኛ ተጋላጭ እንዲሆኑ የሚያደርጋቸው እስከ 3 ዓመት ያሉ ህፃናት እንደገና የማኘክ አቅም የላቸውም። አያኝክም። አፋቸው የማኘክ የማላመጥ አቅም የላቸውም። ሶስተኛውና ይሄን ነገር በጣም የተወሳሰበ የሚያደርገው ለነዚህ የእድሜ ክልል ህፃናት የአየር ቧንቧቸው ጠባብ ናት። ስለዚህ አተር እንኳ ቢገባ ምስር እንኳ ቢገባ በጣም የተወሳሰበ ነገር ነው የሚገጥማቸው ማለት ነው። ስለዚህ ይሄን እንግዲህ በፕሪቬንሽን ነው በመከላከል ወላጆች ህፃናት በሚጫወቱበት የመጫወቻ ሳሎን ከሆነ የሚጫወቱት ወይም ደግሞ አልጋ ላይ ከሆነ የሚጫወቱት እዛ አካባቢ ላይ የተበጣጠሰ የልብስ ቁልፎች፣ ትንንሽ አሻንጉሊቶች፣ እነዚህ የባቄላ አተሮች፣ ክክ የመሳሰሉ ነገሮች ደግሞ ብይ ምናምን እንደዚህ ጥቃቅን ነገሮች፣ የፀጉር ጨሌዎች
ህጻናት ከሚደርሱበት አካባቢ ራቅ አድርጎ ማስቀመጡ በጣም በጣም ይመከራል። ከዛ ውጪ እንግዲህ ከፍ ወዳሉት አዳልት እና ከዛ በላይ ያሉ እስከ ሽምግልና ያሉ ስንመለከት ደግሞ በብዛት እነዚህ ጋር የስትሮክ ችግር ያለባቸው የአልዛይመር ዲሜንሻ የምንላቸው የአእምሮና ከአእምሮ ጋር በተያያዘ የነርቭ ችግር ካለባቸው ሰዎች ጋር ተያይዘው ይሄ ነገር ሊገጥም ስለሚችል እነሱ ሲያስላቸው ወይም ደግሞ ሲያፍናቸው የሚንከባከቧቸው ቤተሰቦች ክትትል ማድረግ አለባቸው። እንደዚህም ከህፃናትም ሳይሆኑ እንዲህም አይነት ችግር ሳይኖራቸው ደግሞ ትንታ ሊፈጠር ይችላል። ለምሳሌ ደረቅ ተደርጎ የተጠበሰ በትልልቁ የተከተፉ ስጋዎች ብዙ ጊዜ ቾኪንግ እንደ ትንታ ፈጥረው ትልልቅ ሰዎች ላይ አደጋ ሲያደርሱ ሪፖርቶች አሉ፣ ኬዝ ሪፖርቶች አሉ። ስለዚህ እነዚህ ነገሮች ደግሞ እንዴት ነው የሚከሰቱት ስንል ሰዎች እየተመገቡ ሲስቁ ወይም ደግሞ እየተመገቡ ሲያወሩ ይሄ ነገር እንዲከሰት እንደ አስተዋጽኦ ያደርጋል ማለት ነው። እነዚህ ነገሮችን በማድረግ መከላከል ይቻላል። ነገርየው ግን ከተፈጠረ ለምሳሌ ልጃችን ላይ ሊሆን ይችላል ቤት ውስጥ አንደኛ የሚያሳየው ጥሩ ምልክት ሳል ነው። ኃይለኛ የማያቋርጥ ሳል ያስላሉ። ያኔ ሳሉን በደንብ እንዲያስሉ የሚሰሙ የሚረዱ ህጻናት ከሆኑ ማበረታታት ነው። ከዛ ውጪ በእኛ ኮንቴክስት እንግዲህ ዶክተር የሚያግዘኛል። እኔ አሁን ይሄ ሄምሊክ ማኖቨር የምንለው አለ። እሱ በማህበረሰብ ደረጃ ማሰልጠን ይፈልጋል። ስለዚህ ዲሞንስትሬትም ለማድረግ አሁን እዚህ ስለማንችል እኔ የምመክረው ልጆ እያሳለው ያለው ወይም ልጅቷ እያሳላት ያለው የሆነ ነገር አስገብታ ከሆነ ቶሎ ወደ ሐኪም ቤት መውሰድና ሐኪሞች በመደብደብም ቸስት ብሎ ልንር እንችላለን አብዶሚናል ትረስት አድርጎ ሊያወጡላቸው ይችላል። የከፋው ነገር ግን የሚፈጠረው ይሄ ባዕድ ነገር ወደ መተንፈሻ አካላቸው ገብተው ማሳልም አይችሉም፣ መተንፈስም አይችሉም። ያኔ በአፋጣኝ ወደ ሆስፒታል መውሰድ በጣም በጣም ይመከራል ማለት ነው። ለምን ከ4 እስከ 6 ደቂቃ መካከል አእምሮአችን ኦክሲጅን ካጠረው ሪቨርሲብል የምንላቸው ወደ ኋላ ሊመለሱ ወደ ጤናማ ሁኔታ ሊመለሱ የማይችሉ የጤና እክሎች ሊፈጠሩ ይችላሉ፣ በተለይ ህጻናት ላይ ማለት ነው። ዶክተር ምናልባት እንደው ከማንኮራፋት ጋር በተያያዘ ትንሽ ሀሳብ ብንጨምርበት ብዬ አስባለሁ። የሳምባ ህመሞችን እያነሳን ነው። ይህም የብዙ ሰዎች ችግር ነው ማንኮራፋትምና እንደው ከምን የሚመጣ ነው? አንድ የሳምባ እክል ነው ብለን መውሰድ እንችላለን? ምናልባት ከጊዜ ጋር ምንድሻማ እንዲያው ሳልገልጸው እንዳላልፈ የምለው አጠቃላይ አሁን ነባራዊ ሁኔታውን ማወቅ ያስፈልጋል ብዬ ስላሰብኩኝ አንድ ሀሳብ ብጨምር ደስ ይለኛል። በአሁን ባለንበት ዘመን የሳምባ ችግር ትልቅ የጤና ችግር እየሆነ የመጣበት አንዳንድ ምክንያቶችም ማህበረሰቡ ግንዛቤ ሊኖረው ያስፈልጋል። የአየር ንብረት ለውጥ አንድ በጣም ከሚያውካቸው የጤና እክሎች አንዱ የሳምባ ህመም ነው። በተለይ በዘመናችን ጉንፋን ከአመት እስከ አመት የመከሰት ልምድ እየታየ ነው። ምንድነው የአንዱ ትልቁ ችግር? የአየር ንብረት ብክለት ነው። ስለዚህ ማህበረሰቡ ያንዳንዱ በመንግስታትም የሚሰጠውን ዳይሬክሽን ተከትሎ ያለ አየር ንብረት ለውጥ ላይ ያለውን ድርሻ መወጣት አለበት። ሌላ የአየር ብክለት የምንለው ነው ኤር ፖሊሽን። ይሄ አሁን አዲስ አበባን ብናይ አዲስ አበባ ከተማ አሁን ትልቅ የአየር ብክለት ካለባቸው ከተሞች አንዷ ናት። ከሚፈለገው የዓለም ጤና ድርጅት ከሚለው መጠን በላይ ነው የብክለት መጠኑ አየር ላይ ያለው ጥቃቅን ነገሮች። በዚህ ምክንያት የሚፈጠሩ የጤና ችግሮች እየጨመሩ የመጡበት ወቅት መሆኑን ህብረተሰቡና ማህበረሰቡ በደንብ ማወቅ አለበት። ለምሳሌ በዚህ ምክንያት የሚመጡ ችግሮች አሉ። እነዚህ ለአየር ቧንቧ ችግሮች ያጋለጥሉ፣ ለአስም ሲኦፒዲ ለምንላቸው፣ ኢንተርስቲሻል ላንግ ዲዚዝ የምንላቸው የውስጥ የሳምባ መቆጣት ችግሮችን ሊያመጡ ይችላል። ኢቭን ለሳምባ ካንሰርም ሊያጋልጡ ይችላሉ የሚል ትልቅ ጥርጣሬ ስላለ ማህበረሰቡ በአየር ብክለቱ ላይ ድርሻውን መወጣት አለበት። ምንድነው የአየር ንብረት ለብክለቶችን የሚያመጡ ምንል? አንደኛ በቤት ውስጥ የምናቀጣጥላቸው ነገሮች የራሳቸው ድርሻ አላቸው። ሁለተኛ ከአሮጌ መኪኖች የሚወጡ ጭሶች፣ የተበከሉ ጋዞች፣ ከፋብሪካው የሚወጡ በስራ ቦታ የሚደረጉ ተጋላጭነቶች በሙሉ ትልቅ ትኩረት የሚያስፈልጋቸው እና ጥንቃቄ ማህበረሰቡ እያንዳንዱ ማህበረሰብ ይሄ የማህበረሰብ ድርሻ ነው። አንዳንዴ ከአየር ንብረት ብክለት ጋር የሚመጣውን ማስክ አድርጎ እንኳን መከላከል አይቻልም። ይሄን ሰው ማህበረሰቡ ወደ ማወቅ አለበት። ማስክ በመልበስ ምን እንከላከላቸዋል? በእጅግ በጣም ጥቃቅን ናቸው። ማስኩን አልፈው ሊገቡ የሚችሉ ጥቃቅን ባዕድ ነገሮች ናቸው። ከገቡም ላይወጡ ይችላሉ።
ሳምባ ላይ ብቻ አይደለም አጠቃላይ የጤና መታወክም ሊያስከትሉ ስለሚችሉ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ወደ ተጠየቁት ጥያቄ ስንመጣ ወደ ማንኮራፋት እንመለሳለን። ዶክተር ተመልካች አለኝ እያለ ነው ዳይሬክተር፣ እንመለሳለን። አመሰግናለሁ። ሄሎ ጤና ይስጥልን። ማንም በልኬት ነው? ከጭሮ ፋኖስ ያባተ ማን አሉኝ? ፋኖስ ያባተ። እሺ ይቀጥሉ ሐሳቦት። አንድ ልጅ አለኝ። እኔ ህፃኑ ልጅ ገና 8 ወሩ ነው። እሺ እና ይኸው አክም ቤት እዚህ ወጥቼው ነበረ ካልና እንደዚህ ትኩሳት አለው አክም ቤት ሳምባ ምች ነው አሉኝ። እዛ ደግሞ በሚቀጥለው እንደገና እዛ ታክሞ ሲወጣ እንደገና ተመልሰው ደግሞ ሳምባ ምች ማለበት እንደገና ደግሞ አስም አለበት አሉኝ። ሳምባ ምች ያሉ አሁን በአሁኑ ሰዓት ራሱ ፕሮግራሙን እየተከታተልኩኝ ትኩሳት ነገርና እንደዚህ ደግሞ አንዳንድ ያስቀምጠዋል። ምንም የተለየ ሕክምናውንም እዛ መድኃኒት ወስዶ ነበረ እና እስኪ ዶክተር እንግዲህ ምክር ሲሰጥ በጣም ደስ ብሎኝ ነው የደወልኩት። ያለውን ነገር እንትን ቢልልኝ ብዬ ነው። ዶክተር በደንብ ተሰምቷል። ተጨማሪ የምትጠይቃት ጥያቄ ካለ? በቂ ነው። ለምን ያህል ጊዜ ነው ሳሉና ትኩሳቱ? ለምን ያህል ጊዜ ነው ሳልና ትኩሳቱ? ጥቂት ጊዜ ነው። ቢያንስ አክም ቤት ሲሄድ ይቀንስለታል። አሁን ግን ይሄ ነገር ከታየበት አሁን 2ኛ ወሩን ይዟል። ይጫወታል፣ ይበላል፣ ይጠጣል። እሺ እሺ፣ መልሱን ይከታተሉ። እናመሰግናለን። መልካም ዶክተር፣ ወደ ማንኮራፋት እንቀጥልና የሷን ጥያቄ በዛው ማንኮራፋት ብዙ ጊዜ ሰዎች ሲተኙ የሚያንኮራፉት የጤና እክል ሊያመጣ ይችላል ወይ? አዎ የጤና እክል ሊያመጣ ይችላል። ምክንያቱም ማንኮራፋት የምን ምልክት ሊሆን ይችላል? በምንተኛበት ጊዜ ከተገቢው በላይ የመተንፈሻ ወይ ደግሞ የአየር ማስተላለፊያ ቧንቧዎች በተለይ የላይኛዎቹ ዝለት ሊሆን ይችላል። ዝለትና መዘጋት ሊሆን ይችላል። ስለዚህ እሱ በእውነቱ ሲተኙ የሚያንኮራፉ ሰዎች የጤና ምርመራ ማድረግ እንዳለባቸው እመክራለሁ። ምንድነው ከማንኮራፋት ጋር ማንኮራፋት እንደ ምልክቱ ነው የሚገለጥበት የጤና ችግር የምንለው በመተኛት ጊዜ የሚደረግ የላይኛዎቹ የመተንፈሻ አካል መዘጋት ወይ ደግሞ ኦብስትራክቲቭ ስሊፕ አፕኒያ የምንለው ችግር ነው የሚመጣው። ምን ማለት ነው ይሄ የምንለው? ማንኛውም ሰው ሲተኛ እንቅልፉን ሲተኛ የመተንፈስ መጠኑ ሊቀንስ ይችላል፣ ሃይፖፕኒያ የምንለው ወይም ደግሞ ሊያቋርጥም ይችላል፣ አፕኒያ የምንለው ነው። ይሄ ግን በሰዓት ውስጥ ሊከሰት የሚችለው ጤነኛማ ሰው ላይ ከ5 ጊዜ በላይ የበለጠ ሊከሰት አይችልም። ከዛ በላይ የሚከሰት ከሆነ በምርመራ ከዛ በላይ የሚከሰት ከሆነ ሰውየው ማለት በሚተኛበት ጊዜ የአየር ቧንቧ መዛልና መዘጋት ችግር አለበት ማለት እንችላለን። ከ5 እስከ 15 ከሆነ በሰዓት ውስጥ የሚዘጋው ወይ ደግሞ ማንኮራፋት መጠኑ የሚጨምረው ያ ምን እንለዋለን? መጠነኛ። ከ15 እስከ 30 መካከለኛ፣ ከ30 በላይ ሲሆን ከፍተኛ ይባላል። እና ይሄ ኦብስትራክቲቭ ስሊፕ አፕኒያ የሚባለው የሚያመጣው ችግር ምንድነው? ከብዙ የሰውነታችን ክፍል የጤና ችግሮች መታወክ ቁጥጥር ላይ የራሱ እክል ያስከትላል። ለምሳሌ ስኳር ያለባቸው ከሆነ የስኳር ቁጥጥራቸውን ሊያዛባ ይችላል። ደም ግፊት ያለባቸው የደም ግፊታቸውን ሊያዛባ ይችላል። የሳምባ ችግር ላለባቸው ደግሞ ማታ ማታ የሚገባውን የኦክሲጅን መጠን ሊቀንሰው ስለሚችል በሳምባና በልብ መካከል ያለውን የደም ስር ግፊት ይጨምራል። ፓልሞናሪ ሃይፐርቴንሽን የምንለውን ሊያስከትል ይችላል። እና ማንኮራፋት የጤና እክል ምልክት ስለሚሆን ህፃናትም የሆኑ አዋቂዎች እኔ የምመክራቸው የጤና ባለሙያ ቢያማክሩ ይመከራል። ምክንያቱም አንዳንዶቹና አብዛኞቹ ምናልባት ከላይኛው የመተንፈሻ አካል መዘጋት ጋር ለምሳሌ የቶንሲሎች ማበጥ ጋር ወይም ደግሞ አፍንጫ ላይ ያሉ የአየር ማስተላለፊያ ቧንቧዎች መጥበብ ጋር ሊያያዝ ስለሚችልና ተገቢ ሕክምና ስላለው ባለሙያ ቢያማክሩ ችግሩ መኖር አለመኖሩን መዝጋቱን ካረጋገጡ በኋላ ሕክምና ቢያገኙ እድሜያቸውም ይረዝማል። ሌላ የጤና ችግሮቻቸውን በቀላሉ መቆጣጠር እንዳይባባሱ ያደርጋሉ። ተስፋውን መጨመር አስባል ይመስለኛል። አዎ እንግዲህ እነዚህ ማንኮራፋት ያው ዶክተር በደንብ ገልጾታል። ያው ኦብስትራክቲቭ ስሊፕ አፕኒያ የምንለው አብዛኛውን ጊዜ በሚከሰትባቸው በተጋነነ የሰውነት ክብደት ያላቸው ሰዎች ወይም ኦቤሲቲ የምንላቸው የአንገታቸው ሰርከምፈረንስ ከ40 ሴንቲሜትር ስኩዌር በላይ የሆነ
በከፍተኛ የመጠጥ ልምድ ያላቸው ማለት በተለይ ቤር ታይም ላይ ሊተኙ ሲሉ የሚወስዱ ብዙ መጠጥ ወይም ጥቂትም መጠጥ ወስደው ሊብስባቸው ይችላሉ ውፍረቱ ካለ። ሌላኛው ነገር ደግሞ ለእንቅልፍ አጋዥ የሆኑ መድኃኒቶችን የሚወስዱ ሰዎች ላይ በተደጋጋሚ ይመጣል። ዶክተር በደንብ አድርጎ ገልጾታል። ለመጨመሪያ ያህል ግን ምንድነው እነዚህ ነገሮች ዶክተር እንዳለው ከ30 በላይ እስከ 100 ድረስ ሊከሰቱ ይችላሉ በአንድ ሌሊት ላይ። እንደ አጋጣሚ ሆኖ ፖሊሶምኖግራፊ የሚባል የስሊፕ ስተዲ የምንለው አለ። እሱን የምንሰራው እኛ ነን፣ ሪስፓራቶሪ ቴራፒስቶች ነን እዚህ ሀገር። ስለዚህ ብዙ ታካሚዎችን በተለያዩ ሴቲንጎች ላይ የማየት እድሉ አለኝና 100 ጊዜ 200 ጊዜም ሊከሰት ይችላል። ይሄ እንግዲህ አንዴ የሚያነቃቸው ማንቃት ሌቨል ከእንቅልፍ ይቀሰቅሳቸዋል። በነገራችን ላይ ከ10 ሰከንድ በላይ አፕኒያ የምንለው ዶክተር ቅድም ሃይፖአፕኒያ ያለው ሃይፖአፕኒያ ያለው በጣም ትንሽ፣ ለምሳሌ በደቂቃ 5 ሊሆን ይችላል 4 ጊዜ ሊሆን ይችላል የሚተነፍሱት። አፕኒያ የምንለው ግን ለ10 ሰከንድ ጸጥ ያለ ሲሴሽን ፖዝ ያደርጋል። በቃ ኮምፕሊትሊ ያቆማሉ መተንፈስ። እሱ ሲሆን ይነቃሉ ከእንቅልፋቸው። እንደገና አሁንም መልሶ ይተኛሉ፣ አሁንም ይነቃሉ፣ አሁንም መልሶ ይተኛሉ፣ አሁንም ይነቃሉ። እንዲህ አይነት ችግር አለብኝ ወይ እያንኮራፋው ነው ቤተሰቦቼ ታንኮራፊ ያለሽ ይሉኛል በምን አውቃለሁ ለሚሉ ሰዎች ልክ እንደነቁ ኃይለኛ ራስ ምታት ካላቸው ቀን ላይ ፈጠን ብሎ ስራቸውን መስራት የሚያስቸግራችሁ ከሆነ ድባቴ የሚመጣባቸው ከሆነ ቀን እንቅልፋቸው በኃይል የሚመጣባቸው ከሆነ ዶክተር አምሳሉ እንደመከረው ወደ የሳምባ ሐኪሞች ናቸው ይሄን ያያሉ። እነሱ ካዩ በኋላ ለመመርመር ያስፈልጋል ሲሉ ወደኛ ይልካሉ። እኛ ደግሞ ለሊቱን ሙሉ ቁጭ ብለን እናያቸዋለን። መሳሪያ ይገጠምላቸዋል። ቤታቸው እንደሚተኙት ይተኙና ይታያሉ። እነዚህን ነገሮች በማድረግ ቶሎ መታየት ያስፈልጋል። እንግዲህ እንቅልፍ ጋር በተያያዘ እንቅልፍ ቅንጦት ይመስላል ለኛ ሀገር፣ ግን ከፍተኛ የሆነ ከቤተሰብ ጋር ባለን ግንኙነት፣ ከራሳችን የግል ጤና ጋር፣ ከስራ ውጤታማነታችን ጋር በጣም ተያያዥና የሚረብሹ ነገሮች ስለሆኑ እነዚህን ነገሮች በደንብ ተሰምሮባቸው ቢታዩ በጣም ጥሩ ነው ብዬ እመክራለሁ። ጥሩ ዶክተር፣ ወደ ተመልካቻችን ከመግባታችን በፊት ተመልካች አለ ያለን ነው ዳይሬክተራችን። ቅድም ያቀርቡትን እናብራራለን፣ ከዛ ቀጥለን የዚህኛውንም ጭምር እናብራራለን። ሄሎ ጤና ይስጥልን። ማንም በልኬት ነው? ሄሎ አቤት። ማንም በልኬት ነው? ካሳሁን እስማኤል ነኝ ከነቀምት ዲጋ። እሺ አቶ ካሳሁን ሀሳቡን ይቀጥሉ። እሺ እድሜ ከ65 ዓመት በላይ ነው። የደም ግፊት መድኃኒት እየወሰድኩ ነኝ። ኤችሲቲ የሚባል የደም ግፊት መድኃኒት። ኤችሲቲ። እሺ በአፍንጫዬን ያፍነኛል፣ አልፎ አልፎ መተንፈሻ ያጥረኛል። አክታ ደግሞ ይመጣብኛል፣ ወፈር ያለ አክታ እንደ ሙጫ የሚጣበቅ። ይሄኛው ከሳባ ጋር ምን አይነት ግንኙነት አለው ብዬ ነው። አልፎ አክታ በብዛት ይመጣል፣ በአፍንጫዬና በአፌ በኩል ይወጣል። ያ የሚወጣው አክታ በጣም ወፍራም እንደ ሙጫ ያለ ነው። ይሄ ምን ይሆን ብዬ ነው። ዶክተር ተጨማሪም ጠይቁት ነገር አለ? ምን ይሄዳል ይመጣል ወይስ ሁሌም በቋሚነት ነው ያለው? ስልካቸው ተቋርጧል። እንግዲህ ባለው እናብራራለን። የሁለቱንም አንድ ላይ በዚሁን መልስ። የመጀመሪያ ደዋያችን ስለ ልጇ ነው የደወለችው። እንግዲህ የሳምባ ምች ነው ብለውኛል አለች። ወደ በኋላም ወደ አስም ሄዳለች። ግን ያው ተቅማጥ ሁሉ እንዳለው ነው ያነሳችልን። ምንድነው በአንድ ሰው ላይ ተደራራቢ ችግሮች ሊከሰቱ ይችላሉ። ለምሳሌ ሰውየው የአየር ቧንቧ ችግሮች ሊኖሩ ይችላሉ፣ አስም ሊኖረው ይችላል፣ ብሮንካይት ሊኖረው ይችላል። በመሀል ደግሞ የሳምባ ምች ወይ ደግሞ ኒሞኒያ ሊይዘው ይችላል። ይህ ህፃን እኔ እንደ ትልቅ ነገር መታየት አለበት የምለው ነገር ምንድነው ሳሉ ለምንድነው የማያቋርጠው የሚለው ተጨማሪ ምርመራዎችን ማድረግ ያስፈልጋል። አሁን ምናልባት 8 ወር ስለሆነ ምናልባት ሌላ ስፓይሮሜትር ምንላቸው ምርመራዎች ላይ ያደርግ ይችላል። ግን አንዳንድ ተጨማሪ ምርመራዎችን በማድረግ ግን ከአየር ቧንቧ ጋር የተያያዘ ችግር አለው የለውም የሚለውን ማወቅ ያስፈልጋል። ሁለተኛ ተደጋጋሚ ትኩሳት ስለሚኖረው ኢንፌክሽን የለውም ማለት አንችልም። ግን ለምንድን ነው ተደጋጋሚ ኢንፌክሽን የሚከሰትበት እዚህ ህፃን ላይ? የአየር ቧንቧ ወይ ደግሞ የሳምባው ላይ የተፈጠረ
ስትራክቸራል ወይ ደግሞ የአናቶሚካል ችግር አለ ወይስ ሌላ በሽታ የመከላከል አቅሙን የሚያዳክመው ነገር አለ የሚለውን ነገር መደም መርምሮ ማየት ያስፈልጋል። አብዛኛው ደግሞ እንደ ቲቢ አይነት ኢንፌክሽኖች ደግሞ እንደዚህ ነው፣ ወጣ ገባ ይሉና ከዛ እየጨመሩ ስለሚመጡ እነሱም ላይ ትኩረት አድርጎ መመርመሩ ያስፈልጋል ብዬ ነው ማስበው እና ስለተጫወተ ወይ ደግሞ ስለበላ ስለጠጣ ምንም ችግር የለበትም የሚለውን ነገር ችላ ማለቱን ትቶ ተከታታይነት ያለው ሕክምና ማድረጉና ምክንያቱን ለምን ይደጋገማል እንደገና ደግሞ ሌላ ተጨማሪ ችግር አለበት ወይ የሚለውን በደንብ ማወቅ ያስፈልጋል ብዬ ነው የምመክራቸው ደንበኞቻችንን። ጥሩ የአቶ ካሳውንም በዚሁ የእሳቸው ያው አፍንጫ ላይ ተያያዥነት ያለው የላይኛው የመተንፈሻ አካል አለርጂም ሊሆን ይችላል። እንደዚህ አለርጂክ ሬናይተስ የምንላቸው ወይም ተደጋጋሚ የላይኛው የመተንፈሻ አካል ኢንፌክሽን ልንል እንችላለን። ምንድነው አንድ ትንሽ አክታው ወፍራምና መልኩን የቀየረ ከሆነ ኢንፌክሽን ይኖራል የሚል ግምት ነው ያለን። ዝም ብሎ ነጭ አክታ ወይ ደግሞ ዝም ብሎ የሚሳብ አይነት አክታ የሚመጠጥ አይነት አክታ ከሆነ ግን በብዛት የአለርጂ ችግር ነው የሚሆነው እና ምንድነው ብዙ ጊዜ ለምን አክታ ይበዛል ስንል ይሄ አፍንጫችን የተወሰነውን ወደ ውጭ ነው የሚያስወጣው፣ የተወሰነውን ደግሞ ወደ ውስጥ ነው የሚያስገባው እና በአክታ መልኩም ሊወጣ ይችላል እንጂ የግድ ከታች ከሳምባ ችግር ጋር የተያያዘ ላይሆን ይችላል እና የላይኛውን የመተንፈሻ አካል ከአንገት በላይ ስፔሻሊስቶች አሉ እነሱ ጋር ቢታዩትና ተገቢውን ሕክምና ቢያደርጉ ሌላው ደግሞ ምንድነው የሚያስነሳው የሚለውን ነገር ደግሞ እሳቸው መመርመር አለባቸው። ብዙ ጊዜ እንደ ማህበረሰብ የምንዘነጋው ነገር ምንድነው ቤታችን ውስጥ ምንጣፍ ላይ ያለውን ብናኝ የመጸዳጃ ወይ ደግሞ የመታጠቢያ ክፍሎች ላይ ያለውን እርጥበት እና የሻጋታ የሚይዙ ነገሮችን አካባቢው ግቢያችን ላይ ያሉ ብናኝ የሚፈጥሩ ሽታ የሚፈጥሩ ነገሮችን ችላ ማለት ለእንደዚህ አይነት ችግሮችም ስለሚያጋልጥ አካባቢያቸውን ቢፈትሹ መኖሪያ ቤታቸውን በአቅማቸው ቢያስተካክሉ እኔ ከዚህ ከተደጋጋሚ ምልክት ብዙ ይረዳቸዋል ብዬ እመክራቸዋለሁ። ተስፋውን ትንሽ የምጨምረዋለህ ባጭሩ ሌላም ስልክ ስላለ ጥሩ። እኔ እንግዲህ የምጨምረው በአጠቃላይ ቅድም ያልተጠቀሰው አንዱ የሲጋራ ማጨስ ጉዳይ ነው። የሲጋራ ማጨስ ጉዳይ አንዱ ለብቻው የሳምባ ላይ እክል ያመጣል። እንመለሳለን እሱን ከታካሚዎች ካነሱት ጥያቄ አንጻር በተለይ አቶ ካሳውን ካነሱት አንጻር የሚጨምረው ካለ ብዬ አስቤ ነበረ። ዶክተር እንዳለው ነው የአንገት በላይ ሐኪሞች ጋር መሄድ ይመከራል እነሱ ላይ። ታንክ ዩ። እሺ ሄሎ ጤና ይስጥልን። እሺ ስልካቸው ተቋርጧል ተመልካቾችን። እሺ ወደ አለ ስልካቸው። ሄሎ ማንም በልኬት ነው? ሀሳቡ በረዶ ከደቡብ ምዕራብ ኢትዮጵያ ነው። እሺ ሀሳቦት ምንድን ነው? ይቀጥሉ። ማለት ሳምባ ትንሽ አሲም ነበረኝ። ምን አሉ? አሲም ነበረኝ። እሺ አስም። እሺ ሳልቡታሞን ቢለፋ ነበር የሚጠቀመው። አሁን ትንሽ በዚህ በቃ አንድ ሁለት ዙር ከተጠቀምኩ የተወሰነ ጋፕ ሲጠኝ ነበረ። ግን ሰሞኑን አንድ አየሩ ስለተቀየረ መሰለኝ በጣም በቃ በየጊዜው በየሰዓቱ ስላልተቻለ ድንገት ከዚህ ከሳልቡታሞን የተሻለ ምናምን መጠቀም ይችላል ብሎ ማክሮት ብዬ ነበር። ዶክተር የምትጨምሩ ጥያቄ ያለኝ? ከሳልቡታሞል ውጭ የሚወስዷቸው መድኃኒቶች አሉ ለአስሙ? አዎ በፊት ሳልቡታሞል ክኒኑን ጠቀም ነበረ። ክኒኑን ደግሞ ለተወሰነ ጊዜ ጠብሶ ገበያ ላይ ጥሶ ነበረ። አሁን ቅርብ ግን መጥቶ ገና ገበያ ላይ ሊገዛ ያልኩአለ ግን ነገር አለ። ግን በቃ ፕሪደንትኖ ሊጠቀም ነበረ። አቅሙ በጣም ስለሚያዳክም ትቻለሁ። ፕሪደንትኖ ትቻለሁ በጣም አቅሜን ያዳከመ ስለሆነ ነበር ትቻለሁ። እዚህ በቀላሉችን አንተከም ለዚህ ነበር ተከም። እሺ አቶ ሀብታሙ እናመሰግናለን። መልካም ዶክተር ለአቶ ሀብታሙ ምላሽ እናድርስና ወደ ማስታወቂያዎች እንሄዳለን። በጣም ጥሩ። ስለ አስም አጠቃላይ ዝም ብዬ ግንዛቤ ለመፍጠር ያክል በዛውም ለእርስዎም ይጠቅመዎታል። አስም ላይ እንግዲህ አንዱ ወሳኙ ነገር ጥሩ የሆነ የታካሚውና የአካሚው ግንኙነት ያስፈልጋል። ብዙ ጊዜ ምንድነው ጥሩ ግንኙነት ከሌለ ታካሚዎች በራሳቸው በመሰላቸው መንገድ ይሄዳሉ፣ አካሚዎችም በራሳቸው መንገድ ይሄዳሉ። ግን ሁለቱም ቁጭ ብለው ተወያይተው እቅድ አውጥተው የሚደረግ ሕክምና ነው። በታካሚው በኩል ብዙ ጊዜ የምንሰጣቸው ኃላፊነቶች አሉ። አንደኛ አቅደው መታከም መቻል አለባቸው። ክትትላቸውን፣ መድኃኒት እንዴት መውሰድ እንዳለባቸው፣ እንዴት ማድረግ እንዳለባቸው በደንብ አቅደው እቅድ ሊኖራቸው ይገባል። ከዛ በተጨማሪ ምንድነው
በተለይ ታካሚዎች ላይ የአስም ታካሚዎች ላይ አንድ የሚያስቸግረው ነገር ምናልባትም ከድህነታችንም አካባቢ ለመለወጥም ካለን ችግር አንጻር ሊሆን ይችላል። ግን የተቻለውን ማህበረሰቡም ታካሚዎችን ማድረግ ያለባቸው ነገር ምንድነው ምንድነው አስሜን የሚቀሰቅሰው ነገር የሚለውን በደንብ አድርገው ማወቅና እሱን መከላከል መቻል አለባቸው። ቀደም ያልኳቸው ቤት ውስጥ እንኳን የምናያቸው ተራሚ መስሉ ከምንጣፍ ጀምሮ ያሉ ነገሮች የምንለብሳቸው ብርድ ልብሶች እንኳን ብናኝ የሚይዙ ነገሮች እንኳን ከሆኑ ከዛ ጊዜ ጀምሮ የተቻላቸውን ጥንቃቄ ማድረግ አለባቸው። የመታጠቢያ ክፍል የመጸዳጃ ክፍሎችን አካባቢውን ግቢውን የሚንቀሳቀሱበት ቦታዎችን በስራ ተጋላጭነት የሚያጋጥማቸውን ችግር ሁሉ የራሳቸውን ድርሻ የሚቀሰቅስባቸውን ነገር በማስወገድ ድርሻቸውን መወጣት ይጠበቅባቸዋል። በሁለተኛ ደረጃ ደግሞ መድኃኒት መውሰድ በትክክል መውሰድ አሁን ምናልባት ከዋጋ ንረጡ ለመቆጠብ እየተባለ አንዳንድ የምናዘውን መጠን ያለ መውሰድ ችግር አለ። ግን በግልጽ ከሐኪሙ ጋር መነጋገርና የሚመጥናቸው መድኃኒት እንዲታዘዝላቸው ማድረግ ነው እንጂ ግድ መድኃኒቱ ስለተወደደባቸው መድኃኒቱን በራሳቸው በቀን ሁለቴ የተባለውን በቀን አንዴ ሁለቴ ውሰዱ የተባላቸውን አንዴ እያደረጉ መውሰዱ እንደው የሳምባቸውን ጤንነትና የአስሙን ቁጥጥር ያበላሽባቸዋል፣ ያዛባባቸዋል ነው ምለው። ሌላ ሁሉ ጊዜ ማንም አዋቂ የለም። ሁላችንም በየጊዜው እየተማርን የምንመጣው ነገር ስለሆነ የመድኃኒት አወሳሰዱን ሁሌ ለሐኪሙ ጋር ለጉብኝት በመጡ ቁጥር ቼክ ማድረግ አለባቸው። እኔ ብዙ ጊዜ የሚያጋጥመኝ ነገር ያወቁ ይመስላቸዋል፣ ግን የማያውቁ ወይም ደግሞ ሌላ የጤና ባለሙያ የተዛባ ምክርም የሰጣቸው ሰዎች አጋጥመውኝ ያውቃሉ። ስለዚህ የመድኃኒቱን አወሳሰድ ሁሌ ከባለሙያው ጋር መመካከርና መነጋገር ያስፈልጋል። ወደ መድኃኒቶቹ ስንመጣ አሁን በዚህ በሰለጠነው ዓለም በደረስንበት ዓለም ለሳምባ ሳልቡታሞል ብቻ ለሳምባ አስም ወይ ደግሞ ለአስም በሽታ አይወሰድም። ምክንያቱም አሁን በተደረጉ ጥናቶች ሳልቡታሞል ብቻ ብንወስድ ለጊዜው ቢያሳግስም እንደገና እንዲቀሰቀስ የሚያደርገውን ነገር ግን መከላከል አይችልም። ስለዚህ በትንፋሽ የሚወስዱ ሌላ መድኃኒቶች አሉ። በዚህ በብናኝ ነገሮች ቅድም ተስፋውንም እንዳነሳው እነሱ ነገሮች አንድ ላይ አሁን በተለይ ተቀላቅለው ይሸጣሉ። ዋጋቸው ይለያያል። በጣም ውድ አሉ፣ መጠነኛ ዋጋ ያላቸው አሉ። ያን ከሐኪሙ ጋር በመካከር ማግኘት ይቻላል። በጣም ጥሩ የምንለው ተቀላቅለው የሚሸጡትን ነው። የአየር ቧንቧዎችን የሚያሰፋና የአየር ቧንቧ መቆጣቱ እንዲቀንስ የሚያደርጉ መድኃኒቶች አንድ ላይ ተቀላቅለው የሚሰጡትን በአግባቡ ሐኪሙ ባዘዘው መሰረት ሁለቴ ነው፣ አንዴ ነው፣ ሶስቴ ነው፣ አራቴ ነው የሚለውን በደንብ አድርጎ በቋሚነት መውሰድ ነው እንጂ ሲነሳ ብቻ መውሰድ ለአስም ጥሩ መፍትሄ ሊሆን አይችልም። ከዛ በተጨማሪ ደግሞ በተለይ ለአስም ስፔሻል ኦርደር ከሌለ በስተቀር የሚዋጡ መድኃኒቶችን አንመክርም። በተለይ ስቴሮይድ የሚባሉትን እነዚህ ፕሪዲንሰሎን የሚወጉትን እነዚህ በተለይ ኬናኮርት የሚባለው ብዙ የአስም ታካሚዎች ያውቁታል እንድትወስዱ ብዙ አንመክርም። ተጓዳኝ ችግሮች ስላላቸው የበሽታ መከላከል አቅምን ይቀንሳል፣ የምግብ መፍጨት ችግር ያመጣል፣ የጨጓራ አልሰር ሊያመጣ ይችላል፣ አጥንት ሊያሳሳ ይችላል፣ አላስፈላጊ ውፍረትን ያመጣል፣ የስኳር ቁጥጥርን ያዛባል፣ ለስኳርም ተጋላጭ ያደርጋል ሰዎችን። ስለዚህ ይሄ ስፔሻሊ ሐኪም በራሱ ኦርደር ካላዘዘ በስተቀር ጥሩ መፍትሄ ያገኘን ለጊዜው አስታገሰልን በሚል ነገር መውሰድ ለሌላ የጤና እክል ስለሚያጋልጥ እነዚህ ማስተዋል ያስፈልጋል ነው ምለው። ለአቶ ሀብታሙ ግን ጠቅለል ሳደርግ ሐኪሞን ያማክሩና ጧትና ማታ በቋሚ የሚወሰድ የአየር ቧንቧዎች መቆጣት የሚቀንሰውን መድኃኒት ቢወስዱ ይሻለውታል። ከሱ ጋርም ተቀላቅሎ የአየር ቧንቧዎቹ እንዲሰፋና አየር ልውውጡ ጥሩ እንዲሆን ሎት የሚያደርግ መድኃኒት ስላለ እንዲያው በአካባቢው ያለ ቢያንስ እንኳን የውስጥ ደዌ ስፔሻሊስት ከተቻለ ደግሞ የሳምባ ስፔሻሊስት ቢያማክሩ እመክረዎታለሁ። በጣም አሪፍ። እንግዲህ ለሳምባ ችግር ከሚያጋልጥ አንዱ ቅድም ተስፋው እንዳነሳው ማጨስ ነው። እሱ ላይ እንደው የተወሰነ ነገር ሳንል ማለፍ አንችልም። ተስፋውን ሀሳቡ እንዳመነጨው እስኪ። ከዛ በፊት እንግዲህ ዶክተር ያለው ላይ ለመጨመር ያህል በተለይ የአስም ታካሚዎቻችንን በተመለከተ ምንድነው ዶክተር እንዳለው አሁን እየተቀላቀሉ የሚሸጡ መድኃኒቶች አሉ፣ በጣም ጥሩ ናቸው። እነሱን ማያገኙ ደግሞ በየክፍለ ሀገሩ ያሉ ታካሚዎቻችን ይኖራሉ። እነሱ ደግሞ ሁለቱን ሐኪም ያዘዘላቸውን ጎን ለጎን የሚያስኬዱትን እንዴት መውሰድ እንዳለበት በደንብ አዳምጦ መከታተል። ለምንድነው ይሄን መጥቀስ የፈለኩት? በተለይ ሰልቡታሞልን እቺ ሰማያዊዋን ኦክሲጅን ነች የሚል ስም ይሰጣትና ይለምዳል። በቃ እሱ ከለመደ ሰውነት ያለሱ አይኖርም የሚል የተዛባ አመለካከት አለ። ግን እንደሱ አይደለም። ግዴታ አስሙ
ህይወታችንን እስከ መንጠቅ ድረስ እንዳይደርስብን ለመከላከል የምንጠቀማቸው ኮንትሮል የምናረግባቸው ነው አንዱ መድኃኒቶች የምንቆጣጠርባቸው። አንዱ መድኃኒቶች ደግሞ ምልክቶቹ ሲመጡ እነሱን ረገብ የሚያደርግልን ነው ማለት ነው። ስለዚህ በተለይ ይሄ ሰልቡታሞል የምንለውን እኔ የምመክረው ለቅሶ ቤትም ሲሄዱ፣ ሰርግም ሲሄዱ፣ ገበያም ሲሄዱ እናቶች መቀነታቸው ቦርሳቸው ውስጥ አባቶች ኪሳቸው ውስጥ ይዞ መሄዱ በጣም ይመከራል። በተለይ ረጅም ጊዜ ታማሚ የሆኑት ያውቁታል። ትንፋሽ ሲያጥራቸው ቅስፍ አድርጎ ሲይዛቸው ያኔ ወዲያው ያችን የተሰማቸውን ነገር ሪሊፍ ለማድረግ አየሯን ለጊዜ ከፈት ለማድረግ ስለምትጠቀም እሷን በሚንቀሳቀሱበት ቦታ ሁሉ ይዞ ቢንቀሳቀሱ በጣም ይመከራል። አንደኛው ግን ያው እነ ዶክተር ወይ ጧትና ማታ ወይ ማታ ማታ የሚያዙት ደግሞ ግሉኮኮርቲኮይድ እነ ቤክላሜታሶን እነሱ ደግሞ ለሕክምና ይሄ እብጠቱ ኮምፕሊትሊ እንዲጠፋ ተመልሶ እንዳይመጣ ረጅም ጊዜ ኮንትሮል ለመቆጣጠር የሚሰጡ ናቸው። እነሱን ለይቶ ማወቅ በጣም ያስፈልጋል። ጊዜያዊ ፋታ የሚያሰጠው ሰማያዊ ቀለም ያለው ሁሉም ብራንዶች ሰማያዊ ቀለም ስላላቸው ነው። ኮንቬንሽናሊ እነሱን እንደ ይለምዳል ሰውነቴ ያለሱ መኖር አይችልም የሚለው ቢስተካከል ብዬ እመክራለሁ። ከዛ በኋላ እንግዲህ ቅድም ዶክተር እያለ እንደነበረው የሳምባ ችግሮችን የሚያመጡ ብሎ ዶክተር በደንብ እየጠቀሰው ነበረ። ምክንያታቸው የማይታወቁ ኢንፌክሽኖች ሊሆኑ ይችላሉ፣ እንደገና ካንሰር ሊሆኑ ይችላሉ ብሎ እየጠቀሰ ነበረ። እንግዲህ አንደኛው የኢንቫይሮንመንታል ፖሉሽን እሱ እያለ እንደነበረው ነው። ኢንዶር እና አውትዶር አለው። እሱ ኢንዶር የምንለው ያው ቤት ውስጥ ያለ ፖሉሽን ነው። በተለይ በገጠሩ አካባቢ የገጠር ከተማዎችም ላይ ሳይቀር ምግብ የምናበስለው በእንጨት ስለሆነ እሱ ጋር በጣም ቁጥጥር ያስፈልጋል። በጣም የተጋነነ ደግሞ አንዳንድ የሀገራችን አካባቢዎች ላይ የተጋነነ እጣን በየቀኑ ሲሆን ትንሽ እሱንም ቁጥጥር ማድረግ አትሊስት በር መክፈት ያስፈልጋል። በተለይ ህጻናት ቤታችን ውስጥ ካሉ እነሱ እንግዲህ በቁጥር ደረጃ ሳምባቸው አድጎ የሚያልቀው 8 ዓመታቸው ላይ በቁጥር ደረጃ ይሄ ትንንሹ ኤርዌዎቹ ተቆጥረው ብራንች አድርገው የሚጨርሳሉ የሚባለው ዶክተር እንዳለው እድገቱ የሚቀጥል ቢሆንም ስለዚህ ከዛ በፊት እነዚህ ህጻናት ለእንዲህ አይነት ቤት ውስጥ ላሉ ጭሳጭሶች ሲጋለጡ በጣም ለአደገኛ የጤና ችግር ይጋለጣሉ። ሌላው የሲጋራ ማጨስ ጉዳይ ነው። የሲጋራ ማጨስ ጉዳይ ፕሪቨንተብል ነው። ሰው ሲጋራ አለማጨስ መሞከር ይችላል። ሪሃቢሊቴሽን ሴንተር ሄዶ ከአእምሮ ሐኪሞች ጋር ተመካክሮ ማድረግ ይችላል። ስለዚህ እነሱን ነገሮችም በተለይ ፓሲቭ ስሞከር የምንላቸው ቤት ውስጥ ቁጭ ብለን የምናጨስ ከሆነ ደግሞ ልጆቻችን አሉ፣ እናት አባቶቻችን አሉ፣ አንዳንድ ባህሎቻችን ችግር የሌለባቸው ሊኖሩ ይችላል። ስለዚህ እነዚህ ነገር ደግሞ አዲሽናሊ ብናደርግ ብዬ እመክራለሁ። ጥሩ ብዙ ሀሳብ አነሳን። ወደ ማጠቃለሉ እየተቃረብን ነው። ምናልባት መከላከሉ ላይ ምን ብንሰራ ጥሩ ነው? ለምሳሌ ከአመጋገብ ጋር ተያይዞ ከስፖርት ጋር ተያይዞ ንጹህ አየር ዶክተር አሁን ተደጋጋሚ እያነሳ ያለው አንዳንድ ጫካ ይህ የከተማዋ ሳምባ ነው ይባላል የሚባልበታልና በትልቅ ሀገራት ከተሞች የምናየው ነገር አለና በእኛ ሀገርም የአረንጓዴ አሻራ እንቅስቃሴዎች አሉ። በከተሞች መናፈሻ ጽዱ አካባቢ መፍጠር ነገር አለና እንደው እንዳጠቃላይ ለመከላከል እነዚህ ስራዎች ምን ያክል ጠቃሚ ናቸው፣ ሰዎች በግላቸው ምን ማድረግ አለባቸው የሚለውን አንስተን እናጠቃላለን። ዶክተር በጣም ጥሩ። ምናልባት ሲጋራ ጋር ያው ሺሻን እኔ ሁሌ ሺሻን አነሳታለሁ። ሺሻ ሲጋራ ነው። ያው ማህበረሰቡ እንዲያውቀው የምፈልገው ነገር ሺሻ ሲጋራ ነው። ከሱ ተጨማሪ እንዲያውም ለማጣፈጫ ተብሎ የሚደረገው ካካኦም ራሱ የሚያመነጨው ካርቦን ሞኖክሳይድ የሚባል ነገር ስላለ ጉዳት የበለጠ ጉዳት ነው ያለው። ምናልባት ሰዎች ሊዝናኑበት ይችሉ ይሆናል እና አንድ ጊዜ ተሰብስበው ሰዎች አንድ ሴሽን የሚያደርጉት እንደ 100 ሲጋራ እንደማጨስ ነውና እንደው ሲጋራ ስትባል ሺሻዋም ወደ ጎን እንዳትተው እሷን ላሳስብ እወዳለሁ። ያው እንደ አጠቃላይ አንድ የሳምባ ቅድም ጤንነት እንደው መከላከያው መንገድ አንድ ያው ከእናቶች ጀምሮ ቅድም እንዳልኩት ነው ተገቢውን ጥንቃቄ ማድረግ አለባቸው። በእርግዝና ወቅት አላስፈላጊ መድኃኒቶችን አለመውሰድ፣ የተጠነሰው ጥንስ ጊዜውን ጠብቆ እንዲወለድ የሚቻላቸውን እንክብካቤ፣ ሕክምናውን ክትትል፣ ጥሩ ምግብ መመገብ፣ ከሲጋራ ከተበከለ አካባቢ ራሳቸውን ማግለል ይጠበቅባቸዋል። ህፃናት በእድገት ወቅታቸው ሳምባቸው ላይ እክል
እንዳይገጥማቸው ያው እድገታቸውን ጠብቀው የሚያድጉበትን ነገር እንደ አጠቃላይ ጤና ጥሩ ምግብ ማግኘት አለባቸው፣ አካላዊ እንቅስቃሴ ማድረግ አለባቸው። ከዛ በተጨማሪ ደግሞ ለተደጋጋሚ ኢንፌክሽኖች እንዳይጋለጡ ክትባቶችን መከተብ አለባቸው። የሆነ ኢንፌክሽን ሲያጋጥማቸው ዝም ብሎ ሄዶ ፋርማሲ ከመግዛት መጀመሪያ እንደው የጤና ባለሙያ ማማከሩን እንደ ልምድ ማድረግ አለባቸው። ተደጋጋሚ ሲሆን ማሳልና እንደዚህ አይነት የሳምባ ምልክቶች ሲኖሩ ደግሞ በቋሚነት ከሐኪሞች ጋር እየተመካከሩ አስፈላጊውን ነገር ማድረግ ለሳምባው ጤንነትና እድገት ጥሩ ነው ብዬ አስባለሁ። ሌላ በስራ ተጋላጭነት በተለይ ፋብሪካ ውስጥ ለሚሰሩ እንደ ሲሚንቶ ፋብሪካ፣ ጥጥ ፋብሪካ፣ ፕላስቲክ ፋብሪካ የትኛውን ፋብሪካ ጤናማ ነው ማለት አንችልም። የጨርቃ ጨርቅ ፋብሪካዎች የሚሰሩ ሁሉ ይሄ በጣም ትንንሽ በአይን የማይታዩ ብናኞች በመተንፈሻ አካላችን ውስጥ አሁን ሳምባ ትልቁ ችግር ምንድነው? አንደኛ በባህሪው በተፈጥሮ አካባቢ ላይ ሙሉ በሙሉ ተጋላጭነት ያለው አካል ነው። ሙሉ በሙሉ መተንፈስን መከልከል ማስቆም አንችልም። ሸፍነንም ምንም ማድረግ አንችልም። ምግብን መከልከል እንችላለን፣ መምረጥ እንችላለን። አካባቢውን ነው ምንጋራውና አካባቢውን ስለምንጋራ የስራ አካባቢያችን ላይ እያንዳንዱ ፋብሪካ ወይም የስራ ቦታ ለራስን መጠበቂያ መሳሪያዎች ይሰጣል። እነሱም በአግባቡ መጠቀም፣ ማስክ ማድረግ ካስፈለገ ማስክ፣ አላስፈላጊ ተጋላጭነት ያለባቸውን ቦታ ማስወገድ ካስፈለገ ማስወገድ ያስፈልጋል። በስራ ቦታ ላይ ያሉ ለመተንፈሻ አካል ተጋላጭ የሚያደርጉ ነገሮችን መከላከል። አካባቢ የጋራችን ነው። በተለይ ለአየር ብክለት ቅድም ተስፋውነኝም የሚጠቅሰው የነበረው ነገር ትልቅ ነገር አለ። ቤት ውስጥ እንኳን ብክለት አለ። በጣም ጭሶች ቀላል ይመስላሉ። የታፈነ ቤት ውስጥ ጭስ ማጨስ፣ ማብሰያና መተኛ ክፍልና አንድ አድርጎ መጠቀም በጣም ይሄ መወገድ ያለበት ነውና ቤቶቻችን አየር እንደ ልብ የሚዘዋወርባቸው ክፍሎች አድርጎ ዲዛይን አድርጎ መስራት ባለን አቅም ብዙ ማቴሪያል ላይፈልግ ይችላል እና ቤት ውስጥ ያለውን አየር ጤናማ ማድረግ ያስፈልጋል። ብናኝ የሚያመጡ ሽታ የሚያመጡ ግድግዳ ላይ ሻጋታ የሚያመጡ ነገሮችን እነዚህ ነገሮች ሁሉ ማስወገድ ለሳምባ ጤንነት በጣም ወሳኝ ነገር ነው። አንድ የሳምባ እክል ሲከሰት በቤት ውስጥ ደግሞ እክል የተከሰተበት ሰው ምን መሆኑን እስኪያውቅ ድረስ ለሌሎች ተገቢውን ጥንቃቄ ማድረግ አለበት። እንደ ቲቢ አይነት ተላላፊ በሽታዎች፣ እንደ ኒሞኒያ አይነት ያሉ ተላላፊ በሽታዎች ደግሞ አንዳንዴ ቼክአፕ ያስፈልጋል። በተለይ ቲቢ እስር ቤት ለሚኖሩ የተጠጋጋ በማህበረሰብ ክፍል ውስጥ የሚኖሩ ስኳር በሽተኞች፣ የካንሰር ታካሚዎች ወይም ደግሞ በሽታ መከላከልን የሚያዳክም መድኃኒት የሚወስዱ ሰዎች ከሐኪም ጋር እየተመካከሩ ምንም ምልክት እንኳን ባይኖራቸው የሳምባቸውን ጤንነት ቼክአፕ የማድረግ ልምድ ማዳበር መቻል አለባቸው። እንደ ወረርሽኝ አንድ የሳል በሽታ ሲከሰት ደግሞ መንግስት ወይም ደግሞ የጤና ባለሙያዎች የሚሰጡትን ዳይሬክሽን ተከትሎ ክትባት መውሰድ ካለበት ሌላ የተለየ ትርጓሜ ውስጥ ከመግባት ክትባት መውሰድ፣ ራስን መለየት ካስፈለገ ራስን መለየት ያስፈልጋል። በባስ ውስጥ በተለያዩ ቦታዎች በምንሄድበት ጊዜ መስኮት የመክፈት ልምድ። በብርድ የሚመጣ በሽታ የለም። ለጊዜው የአየር ቧንቧቸው የሚቆጣ ሰዎች ሊያስላቸው ሊከረክራቸው ይችላል እንጂ እኔ በብርድ የሚመጣ በሽታ በሳይንስም አልተጻፈም፣ እኛ የምናውቀው ነገር የለም። ብርድ ባለበት ወቅት የሚከሰቱ በሽታዎች ስላሉ ነው ህብረተሰቡ ከዛ ጋር አገናኝቶት ነው ብርድ መጣኝ ብርድ እንዲያደርገኝ የሚለውና አዎ በትራንስፖርቶች ላይ መስኮት ማስከፈት የአየር ዝውውሩ እንዲኖር ማድረግ ጥሩ ልምድ መሆን አለበት የሚል ምክር አለኝ። ተጨማሪ ካለ ለተስፋውን ባልደረባዬ ልስጥ። ተስፋው በደንብ ገልጾታል ዶክተር እንደ አንድ ቴራፒ ባለሙያ። እንግዲህ አሁን ዶክተር እንዳለው ነው እንግዲህ ይሄን የተለያዩ የፖሊሲ አቅጣጫም የሚፈልጉ አሉ። ምክንያቱም እነዚህ በተለይ የጥጥ ፋብሪካ፣ የሲሚንቶ ፋብሪካ በግል ደግሞ የሚሰሩ አሉ። የእንጨት ባለሙያዎች አሉ፣ ፈርኒቸር የሚሰሩ አሉ፣ ጸጉር ቤት የሚሰሩ አሉ። በተለይ የወንድ ጸጉር ቤቶች ጸጉር የሚከረከምበት አካባቢ ላይ የሚሰሩ የአስፋልት የሚያጸዱ መንገድ የሚያጸዱ ወገኖቻችን እነዚህ እንግዲህ በፌስ ማስክ ባይከላከል እንኳ ድርጅት ውስጥ የሚሰሩ ድርጅቱ በራሱ የመከላከያ ሄልሜቶችን ይሰጣል፣ ፌስ ማስኮችን ይሰጣል። እነዚህ በግላቸው የሚሰሩት ግን የተወሰነውን እንኳ ለማስቀረት ፌስ ማስኮችን ቢጠቀሙ መክራል። ሌላው ነገር እንዲህ አይነት ተጋላጭ ቦታ ላይ የሚሰሩ ሰዎች ሪጉላር የሆነ መደበኛ የሳምባ ሐኪም ጋር ሄደው ጉብኝት ቢያደርጉ ሳምባቸውን ቼክ ቢያስደርጉ በጣም ጥሩ ነው ብዬ እመክራለሁ። ሌላው ማንሳት የምፈልገው ነገር እንግዲህ ብዙ ያው በጎረቤት በቤተሰቦቻችን የምናውቀው ስናድግም ሰዎች እያሳላቸው ሐኪም ቤት የመሄድ ልምዱ የለም።
አንድ ሰው ዝም ብሎ የሚያስለው ከሆነ 3 ሳምንት በላይ ቤቱ መቆየት የለበትም። ወደ ሐኪም ቤት መሄድ አለበት። የሳሉን መንስኤ ማወቅ አለበት። መታየት መታከም መቻል አለበት። ሁለተኛ የደረትን መውጋት፣ ደረትን ቀስፎ የመያዝ ነገር ካለ ትንፋሽ ማጠር፣ ኒኩ ደረጃ ስወጣ ትንፋሽን ያጥረኛል፣ መሮጥ እኮ አልችልም፣ ያን አቀበት እኮ መውጣት አቃተኝ፣ ቆምኩ እኮ አረፍኩ እኮ የሚሉ ሰዎች አሉ። እነዚህ ሰዎች ወደ ሐኪም ቤት መጥተው ቢታዩ በጣም ይመከራል። እንደዛ ካልሆነ ችግሩ ከተወሳሰበ በኋላ ለሐኪምም የሚያስቸግር ደረጃ ላይ ከደረሰ በኋላ ይሆንና ጉዳት ይደርስባቸዋል። ሌላው አንድም ቀን ትሁን 2 ቀን ሐክታቸው ውስጥ ደም ከታየም ወደ ሐኪም ቤት ቢሄዱ ይመከራል። ከዚህ ጋር መጥቀስ የምፈልገው ነገር ሪስፓራቶሪ ቴራፒ ባለሙያዎች እንግዲህ ቅዱስ ጳውሎስ ሆስፒታል ሚሌኒየም ሜዲካል ኮሌጅ አሰልጥኖ ያበቃቸዋሉ። እኛም እዛው ነው የምናስተምረው። የተወሰኑ ቁጥር አለን። እኛ በበጎ ፈቃድ እነዚህ የሲቪክ ማህበራት ካሉ ለምሳሌ የአስም ታማሚዎች የሚገናኙበት ነገር ካለ የሲኦፒዲ ታማሚዎች የመንገድ የሚጠርጉ በበጎ ፈቃደኛ የመከላከያ መርሆችን እንዴት ማድረግ እንዳለባቸው እናሰለጥናለን። ስለዚህ እኛን ደግሞ ቅዱስ ጳውሎስ ሆስፒታል መጥተው ኮንታክት ቢያደርጉን ያገኙናል። በነፃ አገልግሎቱን ማግኘት ይችላሉ። ያሉበት ድረስ ሄደን ስልጠና መስጠት እንችላለን ማለት ነው። በጣም አሪፍ። እኔ ራሱ ተስፋውንን ትንሽ ደከም ብዬ ነው ያገኘሁት። ዘርፉ ትንሽ እንደ ልብ አቬሌብል አይደለም ብዬ አስባለሁ። ለሰጠህን ማብራሪያም ከልብ አመሰግነው። ተስፋውን ታሪኩ የሳምባ ቴራፒ ባለሙያ በቅዱስ ጳውሎስ ሆስፒታል ሚሌኒየም ሜዲካል ኮሌጅ ከልብ እናመሰግናለን። ዶክተር አምሳሌ ቢተው ደግሞ የዘወትር ተባባሪያችን ነው። ከስራ ውጪም በጥቁር አንበሳ ስፔሻላይዝድ ሆስፒታል የውስጥ ደዌ ሐኪም እንዲሁም የሳምባና ጽኑ ሕክምና ስፔሻሊስት ናቸው። ለሰጡን የዳበረ ማብራሪያ ከልብ እናመሰግናለን። እኛም እናመሰግናለን። የእድል ስለተሰጠን እግዚአብሔር ይስጥልን። መልካም ተመልካቾች፣ የዛሬው የሳምባ ጤና በተያያዘ ወደ እናንተ ያደረስነው መረጃ ይህን ይመስል ነበር። ከመላው የስቱዲዮ ባለሙያዎች ጋር ፕሮግራሙን በማዘጋጀትና በማቅረብ አመረ ተመስገን አብሬያችሁ ቆየው። ሳምንት በሌላ ፕሮግራም እስከምንገናኝ ጤና ይስጥልን። ይህች ዓለም የሰው ልጅ ሥራ ናት። የድካሙ ፍሬ ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል። አዎ የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት